ቅድስት ቁስቋም ናት። የታወቀች ቁስቋም ናት። አርሴማም አትታወቅም፣ ኢየሱስም አይባልም። ግን ኢየሱስ ሁለት ቦታዎች አሉ። ቃ ኢየሱስና አደባባይ ኢየሱስ የሚባሉ አሉ። አቋቋሙም የተሰራ መጽሐፈ ዚቅም የተሰራ በዚያው ነው። ዘአደባባይ ኢየሱስ ዘቃ ኢየሱስ እያለ ነው የሚሄደው። ዘፊት ሚካኤል ዘአጣጣ ሚካኤል እያለ ይሄዳል። እና በአብዛኛው በስድስት የጎንደር ህዝብ ቁስቋም ናት። ቁስቋም ደግሞ ማናት? ማርያም ናት። ቁስቋም ማርያም ናት። የግብፅ ላይ ተራራ አለች። ያችን ተራራ ለእሷ ሰጧት። ልክ ጽዮን ለምሳሌ ኢያቡሳውያን ዳዊት ኢያቡሳውያንን ድል አድርጎ የቆመበት ዛ ተራራ ነበረ። ኤርምያ ያውቀዋል። እኔ ብዙ እንትን አለውም፣ ግን ያንን ተራራ ጽዮን አሉት። መጠጊያ ማለት ነው። ዋሻ መጠጊያ መጠለያ ማለት ነው። እና እሱን ለማርያም እንደሰጧት ልክ እንደዚሁ ቁስቋም ይሏታል። እና አንዷን ማርያም ነው ከፋፍለው ለገበያ ሲባል እንጂ ያችው ማርያም ናት። ይህንን ባለማወቅም ይሁን ይህን ባለማወቅ ግን ለምሳሌ በአንድ ልደት አደለች ኪንግዬ? አዎ፣ በአንድ ልደታ ምናምን ተብሎ አንዳንድ ጊዜ ቂጣ እንትን ተቀብቶ እንበላለን። ትክክል። በሶስት ደግሞ በዓታ ናት። አሁን ምን ይደረጋል መሰለ? በሶስት በዓታ ናት። በበዓታ ዙሪያ ያሉ ህዝቦች በዓታ ቤተ ክርስቲያናቸው በዓታ የሆነችላቸው ሰዎች በአንድ ወደ ልደታ ነው የሚሄዱ። አጠገባቸው ያለች ማን ስለሆነች? በዓታ ስለሆነች። ካስፈለግ ማርያም ደግሞ ቤተ ክርስቲያን አለች። ማርያም ጋር ያሉ ሰዎች ሁሉ ደግሞ በአንድ ወዴት ነው የሚሄዱ? እዚያው ማርያም ላይ አይደለም የሚሄዱ፣ ወደ ልደታ ነው የሚሄዱ። ምክንያቱስ ልደታ ስለሆነች ዛሬ ልደታ ናት ተብሎ ወደ ልደታ ነው የሚሄዱ። ልደታ ማለት ቃሉ ራሱ የተወለደችበት ማለት ማን? ማርያም ራሷ። ታዲያ ልደታ ብሎ ሌላ ቦታ መሄድ ምን አስፈለገ? ያው ራሷ ከሆነ እች ነው። ስለዚህ እንደዚህና ለገበያ ሲባል ነው። ለገበያ ነው። ለገበያ ለዝክር እለከርሶሙ ያመልኩ ሆዳቸው አምላካቸው የሆነባቸው ሰዎች በልዩ ልዩ ስም ለመብላት እንዲያመቻቸው ነው። በልዩ ልዩ ስም። ከዛ ደግሞ ሲፈልጉ ድርብ ታቦት አስገብተናል ይሏል። ግን የለም ድርብ ታቦት አምጥተውት አይደለም፣ እዚያው ያለ ታቦት ይዘውት ይወጣሉ። ለምሳሌ በዓታ ብትሆን የአርሴማ ድርብ ታቦት አርሴማም ገብታለች ከተባለ አንድ ታቦት ነው ሁል ጊዜ የሚወጣ፣ አንድ ታቦት። ያችው የልደታ ትወጣለች። አርሴማ የተባለችው ያችው ልደታ ታቦት ነው የሚወጣ ማለት ነው። ዝም ብሎ ለገበያ ሲባል ነው እንደዚህ መነገጃ ነው ያደረጓቸው ጻድቃን ሰማዕታቶቹን። እና ልክ ነህ ማለቴ ነው። ግራ የሚያጋባ ነው። ይሄ ውጭው ልደታ ማልካት፣ በዓታ ማልካት፣ ቁስቋም ማልካት፣ ጽንሰታ ማልካት፣ ኪዳነ ምሕረትም በላት፣ ማርያምም በላት፣ ምንም በላት ምንም አይነት ለውጥ አታመጣም። በዓታ ደርሰት ስትመለስ እዚያው አንድ ሁለት ብለህ ትመጣለህ እንጂ ለውጥ የሚባል በህይወትህ አታገኝም። አትለውጥም። እሷ አትቀድስም። እሷ ቀዳሹ አንድ ኢየሱስ ብቻ ነው። የሚቀድስህ አንድ ኢየሱስ ብቻ ነው። በዓታም ማርያምም እያመለክ እንትን እያደረግ ጭፈራ ቤት ማደር ማንም አይከለክልም። ናይት ክለብ ብታደር ምንም ዘፋኞች ለምሳሌ ይሄዳሉ፣ ይመጣሉ፣ ይወጣሉ። ምንም ችግር የለባቸው። ኢየሱስ ጋር ብትመጣ ጌታን ብትቀበልስ እዚያው የዘፈን መንፈሱ ራሱ ያከስማል። በቃ ይከስማል። የለም ከዚያ በኋላ ሰባኪ ነው የምትሆነው። ከዚያ በኋላ ወይ ዘማሪ ነው የምትሆነው፣ ወይ አገልጋይ ነው የምትሆነው፣ ወይ ጥሩ ምእመን ነው የምትሆነው። ምክንያቱ ቀዳሹ ኢየሱስ ስለሆነ ይለውጥሃል እንጂ ከነኮተትህ አይዞህ አይልህም። ከነኮተት አይደግፍም። ኃጢአትን ያራግፋል። ጨዋ ትሆናለህ። እግዚአብሔር ይመስገን። እውነታው ይሄ ነው ልል ፈልጌ ነው ኪንግዬ።
አመሰግናለሁ በጣም። አይ አሁን ብዙ ጊዜ ጭንቅላቴው ሲመጣብኝ በአንድ ኑ እንባልና በዓል ነው ተብለን እንሄዳለን። አሁን ልክ እንደጠሩልኝ ብቻ ብዙ ማርያሞች አሉና የተለያዩ ናቸው ወይ ምናምን ብዬ ለራሴ ጥያቄ ነበረኝ። ይሄ ተመልሶልኛል። ሌላው ደግሞ በማርያም ብዙ ጸበሎች አሉን እና ጸበሉን እኔ አሁን መጽሐፍ ቅዱሳዊ ነው አይደለም ይህንንም እርግጠኛ አለውም፣ ግን ምናልባት ሌላ ታፒክ ካላችሁ በዛ ዙሪያ ላይ መጥቼ ብወያይ ይሻለኛል። እንትናችሁን ታፒካችሁን ወደ ሌላ አቅጣጫ እንዳልወስደው ብዬ ነው። በጣም አመሰግናለሁ። እስካሁን ድረስ የተማርኩኝ ነው። ችግር የለም። የጸበሉ መጽሐፍ ቅዱሳዊ አይደለም፣ የለም። መጽሐፍ ቅዱስ ውስጥ እንደዚህ ብሎ ነገር የለም። በቤተ ክርስቲያን ደረጃ የለም። በብሉይ ኪዳን አንዳንድ አልፎ አልፎ የሆነ ምንም በጣም አንድ ብቻ የሚታወቀው መድኃኒታችን ኢየሱስ ክርስቶስ የውሃውን መናወጥ የሚጠባበቁ በሽተኞች ነበሩ። መልአኩ መጥቶ ውሃውን ያናውጣል። መልአኩ ካልመጣ ማንም አይገባም። የግድ መልአኩ መጥቶ ውሃው ሲያናውጠው ነው የሚታወቀው። ዛሬ ላይስ ማንም ቄስ ነው ቧንቧውን ከፍቶ ነው የሚረጭ። የምትጠጣው ውሃ ነው ጸበል ነው እያለ የሚሰጥ የምትጠጣው ውሃ በበርህ የሚያልፈው በቤት የሚያልፈው ውሃ እሱን ነው። በየቤተ ክርስቲያኑ ቧንቧ እንትን አድርገው እሱን ነው አሁን እንትን እያደረጉ። ያም ሆነ ይህ ምንም ከንቱ ነው። ይህም ቢሆን ጸበል ለመጀመሪያ ጊዜ በቤተ ክርስቲያን ታሪክ በኢትዮጵያ ማለት ነው 1933 ዓመተ ምህረት ትክል ድንጋይ ነው ጎንደር ነው እንትን ያለው የተጀመረው። ከዛ ውጭ ብሉይ ኪዳን አይደለም በምንም በሐዋርያት ሥራ አንድ ቦታ ላይ አታገኝ። በጳውሎስ መልእክታት ላይ አንድ ቦታ አታገኝ። የውሃ ጸበል አንድ አታገኝ። መናፍስትም ውጣ ሲባሉ በኢየሱስም ይወጣሉ። በሽተኞች ይድናሉ። አየህ፣ በሽተኞች ሁሉ ይድናሉ፣ ሲጸለይላቸው ይድናሉ እንጂ ውሃ ውስጥ ዘፍቀህ ከዛ በኋላ ደግሞ ምስህ ምንድን ነው ስትለው የአህያ ፋንድያ ይላል። አሁን ኦርቶዶክስ ላይ እየተቸገርነው ጸጋ አልባ የሆኑ ሰዎች፣ ጸጋ የሌላቸው ሰዎች ተነስተው ከዛስ ዝም ብለው ያጠምቃሉ። ሰው ደግሞ ይጨነቃል። አንዳንድ ሰው ግንባሩ ላይ ስታፈስበት አይወድም። ስለዚህ እንዲህ ሊል ይችላል። የዛን ጊዜ መንፈስ አለበት ብሎ በመቁጠሪያ ይደበድባል። ሲደበድብ እንዲተው ፈልገህ ትጮኻለህ። ሳትወድ በግድ ትጮኻለህ። ይሄ መነኩሴ ካልጮኽኩ አይለቀኝም ትልና ትጮህለታለህ። ከዛ በል ተናገር፣ ምስህ ምንድን ነው ይላል። ምስህ ምንድን ነው? የአህያ ፋንድያ ወይም ትላለህ። ጠቅላላ ህዝቡ የአህያ ፋንድያ እየበላ ነው ያለ። አንዳንዱ ደግሞ የጅብ አር ይላሉ። የጅብ አር ነው ምስህ ምንድን ነው? የጅብ አር። የሚገርም የጅብ አር ፍለጋ በቃ ሰው በየጫካው ይንከራተታል። ከዛ በኋላ ለሰይጣን አቆላምጠህ ነው የምታስወጣው። በዚያ ቦታ ላይ በጸበል ቦታ ተቆላምጦ በደንብ ተዝናንቶ ምን ይቅረብልህ ምን እናምጣልህ ይባላል። እንደዚህ ምናምን ነገር ይላል። ምን እናምጣልህ? ይሄን አምጡልኝ ይላል። ምን ማርከስ ነው የሚፈልገው። ስለዚህ የአረቄ አተላ ይላል። የአረቄ አተላ ምንድን ነው? ምስህ አተላ በልቶ ከዛ ሰይጣን ወጣ ይባላል። እዛው ተስማምቶት ነው የሚኖረው። ምንድን ነው? ፈረስን አትጉዳው። የውስጠ ምስጢሩ ግን ምንድን ነው? በቃ ፈረስን አትጉዳው። የምትፈልገው ነገር ምን እናምጣልህ? ይሄን አምጡልኝ ይላል። ይመጣለታል፣ ይሄዳል። በቃ የምታጎራ ሴትም ካለች ቀሚስ በደንብ አድርጎ ጥሩ የሆነ ቀሚስ ጥልፍ ምናምን ይዘጋጅለታል። ለማን? ለመንፈሱ አቆላምጦ አብሮ እንዲኖር ነው፣ ተስማምቶ እንዲኖር ነው የሚደረገው። መውጣትማ አይታሰብም። ቢወጣ ኖሮ አየህ ከጭፈራ ቤት እንወጣ ነበረ፣ ከአረቅ ቤት እንወጣ ነበረ፣ ከጠጅ ቤት እንወጣ ነበረ፣ ከመጠጥ ቤት እንወጣ ነበረ። አየህ ሙስሊሞች ግሮሰሪ ያላቸው፣ መጠጥ ግን የለም። አረቅ ቤት የላቸውም፣ ጠጅ ቤት የላቸውም፣ አተላ ቤት የላቸውም። ሙስሊሞች እንኳን የላቸውም። ጭፈራ ቤት ሆቴል ቢኖራቸው ሆቴላቸው ላይ የፈለገ ይሁን ጭፈራ የለም። ትበላለህ፣ ትጠጣለህ፣ ትተኛለህ፣ አለቀ። ምክንያቱስ አየው እዚህኛውስ ምንም የፈለግከውን ማድረግ ትችላለህ። አረቄው አለ፣ አተላው አለ፣ ምኑ አለ፣ ትጠጣለህ፣ ትጨልጣለህ።
ጾመኛ ነህ፣ ብቻ ወተት አትጠጣ። እዚህ ኦርቶዶክስ ጋር ይሄ ብቻ ነው። ብቻ ስጋ አትብላ እንጂ የፈለግከውን በልተህ ተቀደስ ነው የሚል፣ ብላና ተቀደስ ነው የሚል። እንዳለ ክትፎ ቤት ብትሄድ የፈረስ ስጋ ነው በአብዛኛው፣ እነግርሃለሁ፣ የፈረስ ስጋ በብዛት። ስለዚህ ወደ ጸበሉ ልምጣ። ጸበሉ እንደዚህ ነው፣ ምንም የውሸት ነው፣ ውሸት ነው፣ በቃ ውሸት ነው። እንደገና ሳይኮሎጂካል እንትኑ ሰው ሊድን ይችላል፣ ሰው ሊድን ይችላል። ከምን? ከስጋ። መንፈሳዊ ድነት በጭራሽ ያለ ኢየሱስ አይታሰብም፣ ያለ ኢየሱስ አይታሰብም። ስጋዊ የሆነ ፈውስ ግን መርፌም ተወግተህ ምንም ተብለህ ትፈወሳለህ፣ ትድናለህ። በሳይኮም ደግሞ የሳይኮ መርፌ እንዳለ ታውቃለህ። ሳይኮ መርፌ አለ፣ ዝም ብለህ 7 መርፌ ያዝልሃል። ግን ምንድን ነው? ውሃ፣ የውሃ መርፌ ነው፣ ምንም የለው። ግን ስትወጋ አየህ መርፌ ታዞልኛል ትላለህ። ክኒን ሁሉ ምንም ጉዳት የማያመጣ 10ን ብትቅመው ጉዳት የማያመጣ መርፌ ሳይንስ አዘጋጅቷል። ምክንያቱ ሰው የሆነ ነገር የሚዋጥ ነገር ይፈልጋል፣ የሆነ የሚወጋ ነገር ይፈልጋል፣ የሆነ መርፌም ቢሆን ይፈልጋል። 7 መርፌ 14 መርፌ። ከዛስ በዛ 14 ቀናት ሂደት ላይ ራሱን አእምሮውን እያሳመነ ይሄዳል። አያች እያሳመነ ራሱን እያሳመነ ይሄድና ከዛ ይድናል። ማን ነው ያዳነው? አየህ በሳይኮ ነበረ እንትን ያለው። እንደዚህ ባለ መንገድ አለ። እዛም ሲሄድ ታማሚው አይደለም የሚጮው፣ አስታማሚው ራሱ እየዘለለ ይገባል። አስታምማለሁ ብለው ለካ መንፈሱ አለ። መምህር ግርማ ምን አለ? እኔም ቢሆን አለብኝ አለ። መምህር ግርማ አወቀው አይደለ? አጥማቂ። እኔም ቢሆን ከእኔ የበለጠ ጸጋ ያለው ሰው እኔ ጋር 40 ሺህ አጋንንት እንደሚኖሩ አስባለሁ አለ። 40 ሺህ አጋንንት ያለበት ሰው ነው የሚያጠምቀው። እና የእሱን እየተቋደሰ ይሄዳል። ሰው እየተካፈለው ይሄዳል። እሱ ጋር ይጠመቃል። ከዛስ የሆነ መንፈስ ይሰጠዋል። ቤቱን አድርጎት ይሄዳል። በቃ ተባረክልኝ እኔ ወንድም። ስለዚህ ከጌታ ጋር ወደ ጌታና ጌታ ይለውጣል። ጌታ ከጨለማ ነፃ ያወጣል። ከማንኛውም አይነት ኃጢአት አቅም የሚሰጥ ኢየሱስ ብቻ ነው። አቅም ይሰጥሃል ጌታ፣ አቅም ይሰጣል። የቅድስና አቅም ያለው ኢየሱስ ጋር ነው። ምክንያቱ የመጣው ሊቀድሰን ስለሆነ፣ ሊለውጠን ስለሆነ፣ ሰው ሊያደርገን ነው የመጣው እንጂ አተላ የጠጣን እንድንኖር አይደለም። አየህ፣ በጸጋ በእርሱ በጸጋ በጸጋ መዳን በጸጋ መድኃኒታችን ኢየሱስ ክርስቶስ መስቀል ላይ የተሰቀለው አንተንና እኔን ለማዳን ነው። ስለዚህ ጌታን ስትቀበል የህይወትህ ራስ ይሆናል። በየትኛውም ቦታ ላይ እንደ በልምምድ አይደለም ኃጢአትን እንኳን የምትተወው፣ እዚያው ላይ ልክ ኢየሱስን እንደተቀበል ነፃ ትወጣለህ፣ ትድናለህ ማለት ነውና ስለዚህ ጌታን ብትቀበል ጥሩ ነው ብዬ ነው የምገምት እንትን ምልልህ የምመክረህ ይሄ ነው። ምንም ነገ ከነገ ወዲያ የምትለው አይደለም። የመዳን ቀን አሁን ነው የሚለው። አሁን ያንተ ጊዜ አሁን ነው። ከሰዓት የሚሆነውን አታውቀው፣ ነገ የሚሆነውን አታውቀውም። ያንተ ጊዜ እቺ ዕለት ናት። ያንተ ጊዜ ይሄ ሰዓት ነው፣ አሁን ያለበት ሰዓት። በእውነት ከልብህ ጌታን የምትፈልግ ከሆነ ከልብህ ጥያቄ ፈጥሮብህ ከሆነ የጥያቄዎች ሁሉ መልስ ደግሞ ኢየሱስ ነው። ለጥያቄ መልስ ኢየሱስ ብቻ ነው። ዓለም ሁሉ እንቆቅልሽ የበጠረባት ያለ ኢየሱስ ስለሆነች ነው። በኢየሱስ ስትሆን እንቆቅልሾች በሙሉ መልስ ያገኛሉ። የትውልድ ሁሉ ጥያቄ መልሱ ኢየሱስ ስለሆነ ኪንግዬ እግዚአብሔር ይስጥልኝ። በእውነት በጣም አመሰግናለሁኝ። እኔ ብዙ ጊዜ እከታተላቸዋለሁና እንደ ጥያቄ አሁን እዛ መጠየቅ አልቻልኩም። ምክንያቱም ገና ስጠይቅ በሁለተኛ ይህን ጥያቄ እንዳትጠይቅ ይሄ የመናፍቃን ጥያቄ ምናምን ሲሉ ተዋለሁ። በጣም ብዙ አለ ዶክመንት ቁጭ ብያለሁ። አንዳንድ ጊዜ የሚያስድዱን ከሰጣኝ ገብቼ የሚጠይቃቸው ጥያቄዎች አሉ። ታፒቱ ሲሆን ኦርቶዶክሳውያኖች ገብታችሁ ጥያቄ ካላችሁ ጠይቁ የሚልባቸው ጊዜዎች አሉና በነዛ ውስጥ ታፒክ ሳይለው እያንዳንዱን ጥያቄ ለአብነት ያክል ከመጀመሪያ ጀምሮ የማቀርበው የንስሐ አባቶች ሰው እየመረጡ እንደሚይዙና የንስሐ አባት በፕሮቴስታንት ውስጥ አለ ወይ? ይህንን ጥያቄ ያቀርባለሁ። ሌላ ደግሞ የምጠይቀው ጥያቄ ምንድን ነበረ? ለምሳሌ አሁን ጸበል ቅድም ሲያነሱ ነበር። ጸበል ስንጠመቅ አንገት ላይ ሐብል ካለ እጅ ላይ ቀለበት ካለ
ሌላ ሴጣን አለባቸው የሚባሉ ሰዎች ይመጡና አምጣ ይሉሃል። ያው ስላለባቸው ስትስጥ ነው የሚሉት። ሌሎቹም አውልቀን እንሰጣለን ወይ ይወረውሩታል። የት እንደሚያደርጉት አናውቅም። ያው በቃ ሰተናቸው ወደ ቤት ነው የምንሄደው። አልወደደውም ሴጣኑ ይባላል። በብራችን አወጣን የገዛው ነው። እንደዚያ ነገር ገጥሞኛል እኔ እና ይሄ አይነት ነገር በእናንተ ጋር ሳለ ወይ የሚለውን ጥያቄ ጠይቃለሁ። ከዛ ጋር ደግሞ አያይዤ ልጠየቅ ያሰብኩት ብዙ ጥያቄዎች አሉ። ለምሳሌ አሁን ሰው ሲሞት ይሄ 40 80 ምናምን እየተባለ የሚከበር ነገር አለ። አንዳንዴ ደግሞ ኤርሚ ሲናገር የሰማሁት ምንድን ነው ሰው ሲሞት የሚደገመው የሆነ ፍታት ምናምን ተብሎ የሚባለው ነገር ወደ አማርኛ ተርጉሞ ሰምታችሁታል ወይ? መዝሙር ላይ ነው ምናምን ብሎ ሲያወራ ሰምቼው እሱ ነገር ጥያቄ ይፈጥሮብኛል። ያንንም አያይዞ እንደ መልስ እንዲሰጠኝ ስለምፈልግ የዛ ቀን ርዕሱ ሲሆን ማንኛውም ጥያቄ የሚያስተናግድበት እንደ ርዕስ አልቶ ካቀረበ ገብቼ ጥያቄዎችን በሙሉ እያንዳንዳቸውን የጻፍኳቸዋሉ አቀርብና መልሶችን ከሰማሁ በኋላ ከታች ደህንነት ተማር ምናምን የሚሉ እያየሁ ነው እና በደንብ መማር አለብኝ። ምክንያቱም ዝም ብዬ ጌታን ተቀብያለሁ ብዬ የፕሮቴስታንት እምነቶችን ተከታይ ስም ማጥፋት አልፈልግም። ትክክለኛ መከተል ካለብኝ ልክ እንደናንተ አይነት ሰዎች መሆን ስለምፈልግ እናንተን ነው ቤንችማርክ አድርጌ መጓዝ እንፈልገው እና ጥያቄዎችን በሙሉ ግን ጽድት አድርጌ እንዲመለሱልኝ ስለምፈልግ አሁንም ከታቸው የተካተልኳቸው ነው። እግዚአብሔር ይስጥልኝ። መልስ አግኝቻለሁኝ። አሁን የጥያቄው ሁሉ መልስ ግን እውነተኛ መልስ ኢየሱስ ነው። ስለዚህ አሁንም ቢሆን ኢየሱስን ተቀብለህ ጥያቄዎቹ በፈለግከው ሰዓት እየመጣ ብትጠይቅ ምንም ነገር እንትን አይልም፣ የሚከለክል ነገር የለም። ዋናው ኢየሱስ ስለሆነ የዘላለም ሕይወት ኢየሱስ ነው፣ ማንም አይደለም። ስለዚህ ኢየሱስን የዘላለም ሕይወት አድርገው፣ ኢየሱስን አባት አድርገው፣ አባት አድርገው ተቀበለው። ተቀበል። ዝም ብለህ ጌታን አየህ። ቀድም እዚህ ጥቅስ ጽፈውልህ ነበር አይተው ከሆነ የመዳን ቀን ኖ በተወደደ ሰዓት ሰማሁህ የሚል ኖ በተወደደ ሰዓት ሰማሁ፣ በማዳንም ቀን ረዳሁ። አየህ፣ በመዳንም ቀን ረዳሁ ይላልና ኖ የተወደደው ሰዓት አሁን ነው፣ እነሆ የመዳን ቀን አሁን ነው ስለሚል በዚህ የመዳን ቀን ይሄ ያንተ ቀን ነው። ይሄ አንተ ነፃ የምትወጣበት ቀን ነው። እኔ በትንቢት አይደለም፣ በመንፈስ አይደለም፣ በእግዚአብሔር ቃል ነው መመክረህ ያለው። በእግዚአብሔር ቃል እንደ እግዚአብሔር ቃል የሆነው ነገር ይሄ ነው። የዳንበት መንገድ ይሄ ነው። ሌላ ቀጠሮ ይዘን የሆነ ነገር እንደዚህ አይደለም። እና እግዚአብሔር ግን ወደ ቤትህ ይገባል። እግዚአብሔር ወደ ልብህ ይገባል። አንተን ይገዛሃል። የእግዚአብሔር ልጅ ትሆናለህ። የእግዚአብሔር ባሪያ ትሆናለህ። ኢየሱስን በማመን ነው የእግዚአብሔር ልጅ መሆን የሚቻለው። በሌላ በየትኛውም በስርዓት ሰው ከእግዚአብሔር ዳግም ሊወለድ አይችልም። ስርዓትማ በብሉይ ኪዳንም ነበረ፣ በየትኛውም ዘመን አለ፣ በየትኛውም ቤተ እምነት አለ። እውነታው ግን በኢየሱስ መሆን ስለሆነ ብትቀበለው ደስ ይለኛል። ከዛ ደግሞ ብትጠይቅ ደስ ይለኛል። ስለ ፍታት ብትጠይቀኝ ደስ ይለኛል። ምንም ችግር የለም። በደንብ ዝክ አድርጌ እነግርሃለሁ። እውነት ቢሆን ኖሮ እኮ በአንድ ቀን በሞተበት ዕለት ፈቱት አይደል? በቃ አለቀ። የሳልስት ለምን አስፈለገ? እውነት ተሰምቶ ከሆነ ትክክለኛ ከሆነ ሳልስት ላይ ደግሞ መመለሱ ለምን አስፈለገ? ደግሞ 12 ደግሞ 7 ቀን ደግሞ ፍታት 7 ቀን ከዛ 12ኛ ቀን እንደገና 40ኛው ቀን ደግሞ እንደገና 80 ቀን እንዲህ እያሉ ከሞተም በኋላ ደግሞ 7 ዓመት ሙሉ በየዓመቱ ይሄ የበዓል አምላክ አይደለም እናመልከው። ምን ሰግድለት አምላክ ሰምቶ የሚመልስ ወዲያውኑ ሰምቶ የሚመልስ ስለሰማኸኝ አመሰግናለሁ የምትለው አምላክ ስለሆነ ስለዚህ ዛሬና ነገ ሳትል በጣም ደስ ይለኛል። ለራስህ ነው፣ ለአንተ ነው፣ ለእኔ አይደለም። ተጠቃሚው አንተ ነህ። የጌታ ልጅ የምትሆነው አንተ ነህ። ለእኔ ምንም አይነት እንትን የለም። ማገልገል አለብኝ። አገለገልኩ፣ እንደዚህ አገለገልኩ። ይሄ ነው የማስበው። እና የትኛውም ጥያቄ ኤርሚን መጠየቅ ትችላለህ። ጌታን ተቀበል። ከዛ በኋላ ኤርሚን መጠየቅ ትችላለህ። በውስጥ መስመር ታገኘዋለህ። ነገረ ድነት በጣም ብዙ ሰዎች የሚጠይቁታሉ። በውስጥ ሆነው ካህናት በላቸው፣ ብዙ ካህናት ይጠይቁታል በውስጥ። በቃ እኔ አደባባይ ላይ እንትን ማድረግ አልችልም እያሉ ስማቸው የገነነ ስለሆነ ሊቀ ሊቃውንት እንትና መልአከ ገነት እንትና መልአከ ጽዮን ምናምን ስለሆነ በውስጥ ነው ጌታን የሚቀበሉ። ህዝብ እየሰማኝ እንዴት አድርጌ ነው የሚሉ
ስለዚህ አንተ ጌታን ተቀበል። ከዛስ ነገረ ድነቱን ደግሞ ኤርሚ በደንብ አድርጎ ያገለግልሃል፣ ያስተምርሃል። የትኛውም ጥያቄ ብትጠይቀው መልስልሃል። እግዚአብሔር ያስነሳው ሰው ነው። የእግዚአብሔር ባሪያ ነው። የእግዚአብሔር ሰው ነው። እንደዚህ ቁጭ ብሎ ቀን ሙሉ እንዲህ የእግዚአብሔር ቃል ያልሆኑትን የእግዚአብሔርን ቃል የጋረዱ ጨለማ የሆኑ ስርዓቶችን ሁሉ እየገፈፈ ያለ እግዚአብሔር ቢቀባው ነው። እግዚአብሔር ስላዳነው፣ እግዚአብሔር ስለፈወሰው እንጂ እዛ 20 ምናምን ዓመት ሙሉ ሲንከራተት የነበረ ሰው ነው። ቅድም ሰምተው ከሆነ አስፓልት ላይ ይሄ ምንድነው የሚባለው ሰራሚክስ ላይ በባዶ እግሩ ሰራሚክስ ላይ ቆሞ ያስቀደሰበት ይቆጨዋል። ወይኔ የዚያን ጊዜ በርቶልኝ ቢሆን ኖሮ ይላል። ያን ሁሉ መከራዬን የበላው መከራዬን ያየሁት እያለ ይቆጨዋል። ግን ለዚህ እያስታጠቀው ስለነበረ ነው። እግዚአብሔር ክብር ለጌታ ይሁን። የመዳን ቀን ዛሬ ነው። የምትሰማኝ ከሆነ በጣም ደስ ይለኛል። ሌላው ምንም ችግር የለው። ኪንግ ኢየሱስ ጌታ ነው። አሜን ነው። አሜን አሜን። እውነት ነው። ኢየሱስ ያድናል። አሜን ነው። አሜን አሜን። አዎ በስራቸው እነ ኢዮብ እነ አብርሃም በጣም ድንቅ የተባለለት እምነትና ስራ አስተባብረው ይዘው የነበሩ ናቸው ብሉይ ኪዳን። ግን ያለ ኢየሱስ የዘላለም ሕይወት ስላልነበረ ኢዮብም በስራ አልጸደቀም፣ አብርሃምም በስራው አልጸደቅም። ማንም ቢሆን በስራው መንግሥተ ሰማያት መግባት አልቻለም። ምክንያቱ በኢየሱስ ነው የሚከፈተው። የእግዚአብሔር መንግሥት የሚከፈተው የዘላለም ሕይወት የሚገኘው በኢየሱስ ብቻ ስለሆነ በጣም ድንቅ ድንቅ በሰማዕትነት ሁሉ የሞቱ አሉ። እነ ኢሳይያስ በሰይፍ እንደተገደለ ይታመናል። እነ ኤርምያስ በድንጋይ ተወግረው የሞቱ ናቸው። በጣም ብዙ ሰዎች ግን ያንን ያህል ዋጋ ቢከፍሉም ገነት መንግሥተ ሰማያት የመግባት ዕድል ግን አልነበራቸውም። ያለ እኛ ፍጹማን እንዳይሆኑ እግዚአብሔር ስለ እኛ የሚበልጥ ነገር አይቶ ነበርና ይላል ዕብራውያን ላይ። ያለ እኛ ፍጹማን እንዳይ ፍጹምነት የሚገኘው በኢየሱስ ስለሆነ ኢየሱስን ተስፋ አድርገው ይጠብቁት ነበር። መልካም ስራ እየሰሩ በጥሩ እምነታቸው አምነው ከዛስ መልካም ስራም እየሰሩ የመሲሁን መምጣት ይጠባበቁ ነበረ። ግን በተስፋ መዳን አልተቻለም። ያ ሁሉ ስራ፣ ያ ሁሉ ሰማዕትነት፣ ያ ሁሉ ጸሎት፣ ያ ሁሉ ምጽዋት ምንም አላደረገላቸውም። ልክ ኢየሱስ ሲመጣ እኛ ስናምን የእነሱም እምነት ሕያው ሆነ። ኢየሱስ ሲመጣ በእርሱ በኩል መዳን ሆነላቸው እና ስለዚህ ይሄ ነው እውነታው። ኪንግ እግዚአብሔር ይባርክህ። አሜን አሜን። ሕይወትህን እግዚአብሔር ይባርክ። አሜን አሜን። ነገርህን ሁሉ እግዚአብሔር ይባርክ። አሜን። ልብህ በእግዚአብሔር ቃል የተሸነፈ ይሁን። አሜን። ለእግዚአብሔር የምትገዛ ትውልድ ያድርግህ። አሜን። ለቃሉ የምትገዛ እግዚአብሔርን በመፍራት እንድትመላለስ ያደርግህ ዘንድ እግዚአብሔር በደጅ ነው። አሜን። እግዚአብሔር በደጅ ነው። የምትሻውን ነገር የሚበትን መንፈስ ሁሉ ከአንተ ዘንድ ይርቃል። እግዚአብሔር ያስወግደዋል። የበረከት ሰው ትሆናለህ። እጆች የበረከት እጆች ይሆናሉ። አእምሮህ ይባረካል። ሐሳብህ ይባረካል። ፈቃድህ ይባረካል። እሺ ኪንግዬ፣ እሺ አሜን። ቤት አንተ ጋር ሲመጣ በአንተ ውስጥ ደግሞ ለሌሎች ደግሞ መፍትሄ ሊያደርግህ ይችላል እግዚአብሔር። ለሌሎች ደግሞ በረከት ያደርግሃል እግዚአብሔር። ለአንተ ብቻ አይደለም፣ በስርህ ላሉ ለምታውቃቸው ጓደኞችህ መፍትሄ ሊያደርግህ ይችላል እግዚአብሔር። ስለዚህ እግዚአብሔር በደጅ ነው። እግዚአብሔር እንደሚናገርህ አድርገህ አስብ። እግዚአብሔር ዛሬ የኔ ቀን ነው በል። ዛሬ የኔ ቀን ነው። ይህን ብለህ እንድታምን ነው ምፈልገው እኔ። እዚህ ያለ ሁሉ በጣም ደስተኛ ነው። እግዚአብሔር ይረዳሃል፣ በነገር ሁሉ ይረዳሃል። አቃተኝ በምትለው ነገር ሁሉ ጣልቃ ይገባል እግዚአብሔር። እንዲሁ አቃተኝ እንዲህ ሆንኩ በምትለው ነገር ሁሉ እግዚአብሔር ጣልቃ ይገባል። ምክንያቱ የእግዚአብሔር ልጅ ስለሆነ፣ የእግዚአብሔር ልጅ በመሆን ከእግዚአብሔር ዳግም ስለተወለድ፣ ያውም በክርስቶስ ዳግም ስለተወለድ፣ ይሄ እውነት ነው። ይሄ እግዚአብሔር ለማንም
አሳልፎ አይሰጥም። ከዛ ሰይጣን እንደ ልቡ በአንተ ላይ ስልጣን የለውም። ደጋሚ በአንተ ላይ ስልጣን የለውም። አይሰራም። እውነት እልሃለሁ አይሰራም። አውቀዋለሁ። ስለማውቀው ምንም የምትፈራው ነገር አይኖርም። የሚያስፈራህ እግዚአብሔር ብቻ ይሆናል። ክብር ለኢየሱስ ይሁን። እግዚአብሔር ብቻ ያስፈራቸዋል በሉ ነው የሚለው። ስለዚህ እኔ ምልህን ጌታ ሆይ ብለህ በእውነት ነው። በጣም አጭር ኪዳን። ኪዳን ማለት ምን ማለት ነው? አንዳንድ ጊዜ ለምሳሌ ባልና ሚስት እንደዚህ እጮኛሞች ናቸው። ህጋዊነት የለውም። እጮኝነት ህጋዊ አይደለም። የሆነ ነገር ቢፈጠር ፍርድ ቤት የሚሄድበት አንዳች ነገር የለም። ለምን? ቃል ኪዳን አልገቡም። ያ ቃል ኪዳን ነው የሚያስተሳስራቸው። ያ ቃል ኪዳን ነው ባልና ሚስት ናቸው የሚያሰኛቸው። ቃል ኪዳን ይሄ ነው። ቃል ኪዳን የሚባለው ደግሞ አንተ ልቤን ሰጥቻለሁ፣ እግዚአብሔር ሆይ ከዛሬ ቀን ጀምሮ በልቤ አንተ ንገስ፣ ልቤን ንገስበት፣ ላንተ ሰጥቻለሁ ስትለው እግዚአብሔር ደግሞ የጠየቅከውን ጥያቄ ይመልሳል። ለምኑኝ አለ እሰጣቸዋለሁ፣ አንኳኩ ይከፈትላችሁማል ያለው ጌታ ነው። አሁንም ያንተን ልብ እያንኳኳ ነው ጌታ። ስሙ ብሩክ ይሁን። አይ ማንኳኳት ማለት እንደዚህ ነው። ድምፁን ያሰማል እግዚአብሔር። ልጁን ማድረግ ይፈልጋል። ከሰይጣን መንግስት ወደ እግዚአብሔር መንግስት እንድትፈልስ ይፈልጋል። ሰይጣን በዚህ ዓለም ላይ አለ። እንደፈለገ ይሰራል፣ እንደፈለገ የወደደውን ያደርጋል። ወደ እግዚአብሔር መንግስት ስትመጣ ግን በአንተ ላይ አንዳች ስልጣን የለው። በአንተ ላይ ስልጣን ያለው ኢየሱስ ብቻ ይሆናል። ሰማኝ ኪንግዬ? አዎ ሰምቻለሁ። አሜን ብዬ እሰየኔ ወንድም እመልስልሃለሁ። ብዙ ጥያቄዎችም ደግሞ ኤርሚ ይመልስልሃል። ስለዚህ እስኪ ጌታ ሆይ በል። ጌታ ሆይ አመሰግንሃለሁ፣ እወድሃለሁ። አባት ሆይ ዛሬ እኔ ባልጠበቅኩበት ቀን አንተ ባዘጋጀኸው ቀን እቀበልህ ዘንድ ስለወደድክ አመሰግንሃለሁ። ልጅህ በመስቀል ላይ ያፈሰሰው ደም እኔን ለመቀደስ እኔን ለመለወጥ እኔን ልጅህ ለማድረግ ስለሆነ ይህንኑ አምኜ በፊትህ ቀርቤያለሁ። ልጅህ አድርገኝ በዘለዓለማዊ የሕይወት መዝገብ ስሜን ጻፍልኝ። ከዛሬ ጀምሮ ዓለምን ኃጢአትን ነውርን ሰይጣንን ስራውንም ሁሉ ክጃለሁ። ልጅህ ስላደረከኝ አመሰግንሃለሁ። ሰይ አሜን። ኢየሱስ ክርስቶስ ጌታ ነው። አሜን። የመዳን መንገዱ ይሄ ነው። ኪዳን ማለት ይሄ ነው። በእግዚአብሔር ፊት ነው የቆምከው። እግዚአብሔር ካንተ ጋር አለ። ከዚህ ቀን ጀምሮ አንተ የምትለፋበት አንተ የምትደክምበት ነገር የለም። ኃጢአትን በመተው ነውርን በመተው የትኛውም አይነት ሱስ ቢኖርብህ በእውነት እልሃለሁ አሽቀንጥሮ ነው የሚጥለው።
እኔ በእውነት እነግርሃለሁ በጣም በትልቅ ቦታ ላይ ነው የነበርኩ። እጅግ ብዙ ተማሪዎች ሁሉ ይዤ እያስተማር እንደዚህ በድንገት ነው ጌታ ወደ ልቤ የገባ። በድንገት አባ ኪሮስ ይባላሉ። በቀኑ 8 ነበረና በ8 አቡነ ኪሮስ ነው የሚባሉ። አቡነ ኪሮስ ይባላሉ በ8። በኋላ የኪሮስን ታሪክ ልተርክላቸው ለተማሪዎች ታሪኩን ልተርክላቸው ስል እንግዲህ ታሪካቸው 40 ዓመት ሙሉ ተኝተው እግዚአብሔር ሆይ መምህሬን ከዚህ ካላስነሳህልኝ፣ መምህሩ ሙተው ነው በብኑዳ ይባላሉ። መምህሩ ሞተው አገኛቸው። ከዛ ጌታ ሆይ መምህሬን ካላስነሳህልኝ ከዚህ ስፍራ አልነሳም ብለው 40 ዓመት ኖሩ ይላል። አንዳንዱ 40 ቀንም የሚሉት አለ እና 40 ዓመት የተሻለ ስለሆነ ለምን ሳር በቅሎባቸዋል። ትልልቅ ወይራ ጀርባቸው ላይ በቅለዋል። ይህ ነው የሚተረከውና ይህንኑ ልተርክ ነው ሳሰላስለው በኋላ በሰው ጀርባ ላይ ግን በሰው ሰውነት ላይ ፀጉር ሊበቅል ይችላል እንጂ እንዴት ሳር ይበቅላል አልኩኝ። እንዴት ዛፍ ይበቅላል አልኩኝ። ሳይረገዳማት አብቆለ ዝባነ ኪሮስ ምድር ይለ አየ ቅኔም ሲቀኙ ዝባነ ኪሮስ ምድር የኪሮስ ጀርባ ሳይረገዳማት አብቆለ። አየ የበረሃ ቅጠሎች የበረሃ ሳር አበቀለ። ምኑ ጀርባው ከምድር ጋር ተመሳስሎ ሰምና ወርቅ እንዲሆን እንዲህ እየተደረገ ነውና እንዴት ሆነ ግን አልኩኝ። ነቃሁ፣ በቃ ነቃሁ። ይገርማል፣ ነቃሁ። ይሄ ነገር ውሸት ነው አልኩኝ። በኋላ የጊዮርጊስ ታሪክ መጣ። ፈጭተው ምን ብለው ለከብት ሰጡት። ከዛ ከብቱ ከበላው በኋላ ደግሞ ከብቱ ላይ ጀርባው ላይ ወጥቶ ከብቱን እየነዳ ደግሞ ወደ ነገስታቱ ሄደ። በሬ በልቶት ነው እኮ ከብት በልቶት። ምክንያቱ ይድራስ የሚባል ተራራ ላይ ፈጭተው ሲበትኑት አሁንም ይነሳል፣ ሲበትኑት አሁንም በንጉሳቸው ፊት ይከራከራል። ይሄ ነገር ምንድን ነው ብለው ቢጨንቃቸው ለከብት እንስጠው ብለው ለከብት ተሰጠ። ከብቱ በላው። ከዛት እንደገና ከብቱን እየነዳ ደግሞ ይህንንም እዚያው ካንስል አደረግኩት። ምን ብዬ ልንገርህ? ቀን ሙሉ እስከ 11 ሰዓት የተክልየ ሲመጣብኝ ተክልየን እንትን ሲሉ ይሄ ልክ አይደለም ስል እንደገና የማርያም ደግሞ ይመጣብኛል። እሱንም ደግሞ ይሄ ልክ አይደለም ስል ደግሞ ሌላ ታሪክ ምን ብዬ ልንገር? የአቡነ ገብረ መንፈስ ቅዱስ እሳቸው ደግሞ ከተወለዱበት ቀን ጀምሮ 562 ዓመት በምድር ላይ ሲኖሩ ጠብታ ውሃ እንኳ በአፋቸው ገብቶ አያውቅም ይላል። እንዴት አልኩኝ። ጠብታ ውሃ የእናታቸው ጡትም አልቀመሱም። ሳይቀምሱ የእናታቸው ጡትም ሳይቀምሱ ቶ ውሃ ቶ ምግብ የእናታቸው ጡት ሳይቀምሱ 40 ቀን ነበረ የተወለዱና ልክ እንደተወለዱ ከዛስ እንደተወለዱ ጡት ስትሰጣቸው ዕለቱ ዓርብ ነበረ። በዓርቡ ብለው ወደ መሬት ዘለው ወረዱ። ከጭኗ ዘለው ወረዱና ከዚያ በኋላ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ብለው 3 ጊዜ አመሰገኑ። እናታቸው ደነገጠች። በቃ ትቼዋለሁ አባቴ አለች ይላል። በዚህ ምክንያት 562 ዓመት ሙሉ ሲኖሩ እህል ውሃ ሳይቀምሱ ኖሩ። ይሄም አሽቀንጥሬ ጣልኩት። ከዛ ኢየሱስ ብቻውን በልቤ በእውነት እልሃለሁ ነገሰ። ከዛ በኋላ ግን የማደርጋቸው የነበሩ የክፋት ስራዎች አስማቱ፣ ምኑ፣ ጥንቆላው፣ መተቱ ተወው ምንም ነገር በጣም የሚገርም ነገር መጽሐፍ ቅዱስ ምን ይላል መሰለ? ምስራቅ ከምዕራብ እንደሚርቅ ኃጢአታችንን እንዲሁ አራቀ ይላል። እንደዚሁ አራቀው፣ ኃጢአት እንደዚሁ አራቀው፣ በደሌን አራቀው፣ ነፃ ወጣሁና ከዛ ጳጳሱን ነው ያነጋገርኳቸው። ሳነጋግራቸው አይ በቃ ብርሃን በርቶልህ ነዋል። የምን ብርሃን አልኳቸው። አይቶ ቀስ እያለ ገና አሁን አይገባህም፣ ሌላ ጊዜ ነግረሃለሁ፣ ግን በርቶልሃል፣ በዚህ ቀጥልበታሉ።
በቃ ይሄ ሲከነክነ ቆይቶ አንድ ቀን ሂጄ ሳነጋግራቸው እኔ በጌታ ነኝ አሉ። በቃ የገባህ ነገር ይሄ እውነት ነው ብለውኝ አረፉ። እና ብዙ አባቶች አሉ። የሚገርም ነገር ግን እንዴት አድርገው ክብራቸው ዝናቸውን ነው የፈለጉት። ሊቀ ሊቃውንት የሚባሉ ሊቀ አእላፍ የሚባሉ ምንም የሚባሉ ሊቀ ጠበብት የሚባሉ ብዙዎቹ በጌታ ናቸው። ለሕዝቡ አይናገሩ እና ዛሬ እግዚአብሔር ያንተ አባት ሆነዋል። ኢየሱስ ያንተ ጌታ ሆኖልሃል። ስለዚህ የትኛውም የኃጢአት ልምምድ ሁሉ ይቆረጣል። ምክንያቱም መጽሐፍ እንደዚህ ነው። ሳይንስ ምንድን ነው የሚለው? ቀስ በቀስ ሲጃራ ከሆነ ቀስ በቀስ አንድ ፓኬት የሚጨርስ ከሆነ ከዛ ወደ ግማሹ፣ ከዛ ደግሞ ወደ 5ቱን በቀን 5፣ ከዛ በቀን 3፣ ከዛ እንዲህ እያለ ቀስ በቀስ። በጌታ ስንሆን ግን እዚያው ነው፣ እዚያው ቁርጥ ነው የሚልልን። እግዚአብሔር ይመስገን። ስለዚህ እግዚአብሔር ቤትህን ይባርክ፣ እግዚአብሔር ሕይወትህን ይባርክ፣ እግዚአብሔር ነገርህን ይባርክ፣ እግዚአብሔር ሐሳብህን ይባርክ። አሜን በል። አሜን አሜን። በጌታ በኢየሱስ ስም እግዚአብሔር የዘላለም አምላክ የምድር ሁሉ ዳርቻ ፈጣሪ ጌታ ማስተዋልህ የማይመረመር ሕያው አምላክ ጥንትና ፍጻሜ የሌለህ ጌታ አልፋ ኦሜጋ ኤልሻዳይ አምላክ የሆንክ እግዚአብሔር ሆይ ይህንን ባሪያህን ዛሬ በመንግሥትህ ስለጨመርከው ዛሬ እግዚአብሔር ሆይ በእርሱ ንስሐ መግባት በሰማይ ባሉ መላእክት ዘንድ ምስጋና ስለተጨመረ፣ እልልታ ስለተጨመረ፣ እልል ስላሉ በአንድ ኃጢአተኛ መመለስ አእላፍ መላእክት በሰማይ ታላቅ ደስታን ያደርጋሉ ተብሎ እንደተጻፈ በእነሱ እንኳ እልልታ ስለተጨመረ አቤቱ እግዚአብሔር ሆይ እናመሰግንሃለን። የእስራኤል ቅዱስ እግዚአብሔር ሆይ ይህንን ባሪያህን ደግሞ እግዚአብሔር ሆይ ከዛሬ ቀን ጀምሮ ትጠብቀው ዘንድ ትንከባከበው ዘንድ ዙሪያውን የከበቡት ሁሉ ይበተኑ ዘንድ ክፉዎችን እንድትበትንለት የትኛውም አይነት ነውሩ ሁሉ ከፊቱ የራቀ ይሁን። እግዚአብሔር ሆይ በፊትህ በሞገስ ይገለጥ፣ በሞገስህ ይገለጥ። በጓደኞቹ ፊት፣ በቤተሰቦች ፊት እግዚአብሔር ሆይ ሞገስህ ይብዛለት፣ ሞገስህ ይብዛለት፣ በሞገስህ ይገለጥ፣ በሞገስህ ማደግ መውጣት መውረድ ይሁንለት። መውጣት መግባቱ ሁሉ ጌታ ሆይ በአንተ ዘንድ ይሁን፣ የተጠበቀ ይሁን። ስለረዳኸው እግዚአብሔር ሆይ ተመስገን። ከድቅድቅ ጨለማ ወደሚደነቅ ብርሃንህ ስላፈለስከው ጌታ ሆይ እናመሰግንሃለን፣ እናመሰግንሃለን። አባ አባ ብሎ እግዚአብሔር ሆይ አንተን ይጠራ ዘንድ ደግሞ መንፈስ ቅዱስ ደግሞ ስለሰጠኸው ከዚህ በኋላ በድግምት ሳይሆን በሚደገም ነገር ሳይሆን ጌታ ሆይ አንተን በማወቅ አቤቱ እግዚአብሔር ሆይ በአንደበቴ ክፉ ሰርቻለሁ፣ በአንደበቴ ክፉ ተናግሬያለሁ፣ በስራም ደግሞ እንዲህ አድርጌያለሁ። እግዚአብሔር ሆይ በልጅ ደም እጠበኝ በሚል ቃል ብቻ እየነጻ እየተለወጠ እየታደሰ ዕለት ዕለት በፊት መቆምን ስጠው ጌታ ሆይ። ብርታትን ጨምርለት ጌታ ሆይ። ነገሩ ሁሉ የታደሰ ይሁን፣ ሕይወቱ ሁሉ የታደሰ ሆነዋል። ተባረክ አባታችን አምላካችን፣ ክብራችን ሞገሳችን እግዚአብሔር እናመሰግንሃለን። ስለዚህ ወንድም እጅግ አድርገን እናመሰግንሃለን። ይህ የሆነው ባንተ ነው፣ ይህ የሆነው ካንተ ነው። የዘለዓለም አጀንዳህ ነው ያነበብከው ጌታ ሆይ። በዘለዓለማዊ የህይወት መዝገብ ዓለም ሳይፈጠር በክርስቶስ ኢየሱስ መረጠን ተብሎ እንደተጻፈ በዚህ ምርጫ፣ ይህ ምርጫ ዛሬ ወደ አደባባይ ስለተገለጠ፣ ዛሬ በፊታችን ስለተዘረጋ፣ መዝገቡ ዛሬ ስለተነበበ፣ አጀንዳው ዛሬ ስለተከፈተ አቤቱ እግዚአብሔር እናመሰግንሃለን። ክብር ውዳሴ ልዕልና ሁሉ ለአንተ ይሁን። እናመሰግንሃለን፣ እንወድሃለን ጌታ ሆይ እናመሰግንሃለን። ክብር ልዕልና ለአንተ ይሁን በኢየሱስ አሜን። ተባረክ የኔ ወንድም። ፎሎ አደርጋለሁ። ፎሎ እንዴት ነው የሚደረገው? ፎሎ ብያለሁ። ፎሎ ባክ መልስልኝ እሺ የኔ ወንድም። እሺ አድርጌያለሁ። ኤርሚን ማናግረው። ኤርሚ አለህ?
ኤደን ኤርሚን ቀስቅሹ ባንቺ በኩል ኦልሞስት እኔ እኮ ደጅ አስጠኑኝ ታውቃለህ። እዚህ በጣም ደጅ አስጠኑት። ስፔሻሊ በጌታ ሰው አምኖ ሲድን ማንም ሰው ቢሆን ወዲያውኑ ያን ሰው ኮንታክት ማድረግ አለብን። እንደ ደግሞ አመቻቸት አለብን ህብረት የሚያደርጉበትን ምናምን ዝም ብሎ አይተውምና ምናልባት መሪ ያው ጌታ እንዲቀበሉ ስላደረጉ እሳቸው እንደዚያ ነገር ሜቢ ላይ ያደርጉ ይችላሉ ምናምን ከሚል ስጋት ነው እንደውም ለመግባትም የጠረፉትና ደጅ አስጠኑኝ። አሁን አንተ ባታስገባኝ ሊያስገቡኝ አይችሉም ነበር። ቦታ ማለት ነበር። አይ ዶንት ኖ ሞዴሬተሮች እኔ እንጃ ረዥም ሰዓት ለምሳሌ አንተ ሞዴሬተር አይደል እንዴ? እኔ ነኝ መግባት አልችልም፣ ራሴን በራሴ ማስገባት አልችልም ነበርና ለምሳሌ ነፎሲ ምናምን ነበሩ ረጅም ሰዓት አንተ ጋር ቴክስት ባደርግ መግባት አልችልም ነበር። በዛው ቢዘጋ ያ ደን ኪንጎን ማግኘት አንችልም። ከዛ በኋላ የት እንዳለ የት ህብረት ማድረግ እንዳለበት መታቀፍ እንዳለበት ምናምን የሚባለውን ነገር አናመቻችም ነበረ እና እግዚአብሔር ወገኖች አገልጋዮች መድረክ ላይ ማነው ገስት ላይ ስታዩ አታስገቡ። ኪንጎ ያገኘኝ ተባረክ አባ በቃ ኢንቦክስ አደርግልሃለሁ። ቤካ እናወራለን። እግዚአብሔር ይስጥልኝ። የኤርሚ መንፈሳዊ አገልግሎት ግን ብታምኑም ባታምኑም አንዳንዴ ሲያለቅስ፣ አንዳንዴ እንዲሁ አገልግሎቱም ሲናገር የራሱን ሂስትሪ ሲያወራ ምናምን ከታቸው እንጂ በጣም መመሰጥና ሲያለቅስ አለቅስ ነበር። ግን እውነተኛ መንፈሳዊ የሆነ አስተምሮ ስለሚያስተምርና መንፈሳዊ ቅናት ስላለበት እየሆነ እንደዛ ሲያለቅስ የነበረው አሁን ስለተገለጠኝ በእውነት በጣም ደስ ብሎኛል እና እጅግ በጣም ደስተኛ ነኝ። እንኳንም ጌታን አገኘሁት። አሁንም ደግሞ ደጋግሞ እግዚአብሔር ረጅም ዕድሜ ይስጥዎት መርጌታ። አመሰግናለሁ በጣም በእውነት ጌታ ይባርከው ወንድማችን። ለጌታ ተባረክልኝ። ለጌታ በውስጥ ቴክስት አደርግላችኋለሁ ቁጥሬን። ኤርሚ ለመርጌታና ለቤካ ሉልና ታች ላይ ቴክስት አደርግላችኋለሁ። ሰላም ሁኑልኝ። ቴንክ ዩ ወንድማችን። ኦኬ መሪ ጌታ እግዚአብሔር ዘመንን ይባርክ። ለጌታ ክብር ይሁን። ያዳነን እግዚአብሔር ልጅ ኢየሱስ ታደገን እኮ አይደል? መዳን መሪ ሜታ እግዚአብሔር ለዘላለም ስሙ ይቀደስ። ጌታ ይባረክ። ያዳነን በቅዱስ አጠራሩ የጠራን ጌታ ኢየሱስ ለዘላለም ስሙ ይባረክ። አድኖን እኮ ነው ያድነናል። ማን ያድናል ብለን የምንለው እዚህ ያለን ወንድሞች እናቶች ያላዳነውን ጌታ ቤካ እዚህ መጥቶ ቢሰብክ ግብዝነት አይሆንም? ያላዳነውን ኢየሱስን መጥቶ ኤርሚያስ እዚህ ቢሰብክ ግብዝነት አይሆንም? ወንድሞች እናቶች ያላዳነውን ኢየሱስን መርጌታ መጥቶ እዚህ ቢሰብክ ግብዝነት አይሆንም? አስመሳይነት አይሆንም? በደንብ ነው የሚሆነው። እና አድኖን ነው ያድናል ብለን የምንላችሁ፣ ታድጎን ነው ይታደጋል ብለን የምንላችሁ፣ አስመልጦን ነው ያስመልጣል ብለን የምንላችሁ እዚህ ያሉ ቤካ ቤኪም እንደዚህም እህትያውም ኤዱም ሌሎችም ይሆኑ እኛ ጋር አድኖን ነው። የምህረቱ ሰርቶ ማሳያዎች ነን፣ የፍቅሩ መገለጫዎች ነን። እና ጌታ እግዚአብሔር በሰው ቃላት ተነግሮ የማያልቅ ፍቅር፣ በአንደበታችን መስክረን የማንጨርሰው እውነት፣ ተናግረን የማንጨርሰው የምህረቱና የቸርነቱ ብዛት፣ የፍቅሩ ጥልቀት እንደ እግዚአብሔር ያለ ማንም የለም። ወንድሞች እናቶች፣ በእውነት 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 ያ ታላቅ ነቢይ እንዴት እንደዚህ ብሎ እኮ ነው ያለፈው አይደል? እንደ እግዚአብሔር ያለ ማንም የለም፣ ማንም የለም። እንደ ጌታ ያለ ማንም የለም። አለ ብሎ በሚል ብዙ ሰው መጥቶ በተከሸነ ቃላት ቢነግረን ልባችን ላይ ጠብ አይልም የዛ ሰው ወሬ አይደል? ለእኛ ለጴንጤዎች እኮ እንደዛ ነው አይደል? ከጌታ ውጪ ሌላ እኮ አለ ተብሎ ቢባል እውነትህን ነው ምናምን ነገር ብለን ሰፍ ብለን ያንን ልንሰማ አንጎመጅም። በቃ የዘላለም መገረሚያችን የእግዚአብሔር ልጅ ኢየሱስ የዘላለም መገረሚያዬ ሆኗል። የዘላለም መደነቂያዬ ሆኗል።
በቃ ሁሌ የምንደነቅበት በትንቢተ ኢሳይያስ መጽሐፍ ምዕራፍ 52 ቁጥር 12 እና 13 ላይ እንደተናገረው ማለት ነው። የሁል ጊዜ መገረሚያችን የሁል ጊዜ አደል ኤፍዬ እንደዚህ እኮ ነው የምንለው። በቃ ሁሌ እንኳን የኢየሱስ ሆንኩ እንላለን ሲገባን ማለት ነው። እንኳን የጌታ ሆን፣ እንኳን በእረኛው አገኘን፣ እንኳን ጠባቂያችን አገኘን፣ እንኳን የዘላለም መኖሪያችን አገኘን፣ የዘላለም መሰማሪያችን እንኳን አገኘን። ከዚህ ትውልድ መካከል አፈርነህና ወደ አፈር ትመለሳለህ ከተባለ ትውልድ መካከል እንኳን አገኘን። የአብ ልጅ ኢየሱስ በፍቅር አይኖቹ አየን፣ ወደደን። የሆነ አንድ ቦርጫም ሰውዬ አይደለም የወደደን። ልብ በል። የዚህ ዓለም ገንዘብ ያለው በእውቀቱ በትምህርቱ ፒኤችዲውን የያዘ የሆነ ሰውዬ አይደለም የወደደን። አምላክ ሰው ነው የወደደን ማለት የሰማይ የምድር ፈጣሪ ልዑል እግዚአብሔር ኤርምያስን ወደደው። እስከ መቼ ድረስ? ዘመን በማይቆጠርበት ወረት በሌለበት ፍቅር፣ ዘላለማዊ በሆነ አጋፔ በሆነው ፍቅር ማለት ነው። ሊሻር ሊለወጥ በማይችል ፍቅር ስደክም አንተ ርምጥምጥ አውቃለሁ እኮ ድሮም እኔ እወዳለሁ ብያልኩ ስትበረታ ነው። ስትደክምማ በጣም እኔ ደካሞችን አልወድም ብሎ አይልም። ስደክምም ይወደኛል፣ ስበረታም ይወደኛል። እሱ እኔን መውደድ የጀመረው በእኔ ብርታት ላይ የሆነ ነገር ተንተርሶ አይደለም። ያለ ምክንያት ወደህ በምክንያት አጠላም፣ ለምሕረትህ መለኪያ የለውም። ያንተ ፍቅር መነሻው ከራስህ የመውደድ ልብ የማያልቅብህ የመውደድ ልብ የማያልቅበት ጌታ ያለ ምክንያት ወዶ በምክንያት አይጣላኝም። ሲወደኝ ያለ ምክንያት ወይኔ ኤርምያስ ጠይምነትህ እንዴት ያምራል፣ ቁመትህ ዝግባ አይደል እንዴ? የሊባኖስ ዝግባ ነው የሚመስለው። በጣም ነው የምታስደንቀው፣ በቁመትህ በጣም አስገረምከኝ ብሎ በቁመት አይደለም የሚወደደኝ ጌታ። ያንኑ ቁመቱን የፈጠረው እሱ ነው። መልኬንም የሰራው እሱ ነው። የቆዳ ከለር ብለህ ብትል ማየ ዌልካም አሚስ ዩ ማየ ዌልካም ጋይስ። ኦኬ ልብ በሉ። ያለ ምክንያት ወዶ በምክንያት የማይጠላ ወዳጅ። እንዲህ አይነት ወዳጅ እዚች ፕላኔት ላይ በጆሮዬ ሰምቼ አላውቅም። ይህ ጌታ አንተ የእስራኤል አምላክ ሰው ሆኖ መጥቶ አንተንና እኔን እንደው ላልጠፋ ሰው ተብሎ የሚባል አንድም የለም። ሲጀመር ላልጠፋ ሰው ብለህ የምትል አንድም የለም። አንድ እውነተኛ ሰዎች ግን በየመካከል ላይ ነበሩት። እንደ ከዋክብት እየበሩ እየደመቁ እሱን የተከተሉት ማለት ነው። ሽማግሌውን አብርሃምን ስታየው በቃ ሰማይ እግዚአብሔር የሰማይ የምድር ጌታ የዚህ ሽማግሌው አባታችን የአብርሃም አምላክ ተብሎ ተጠራ። በምድር ላይ የሚያስደንቀኝ ሰው ቢኖር አብርሃም የሚባለው ሽማግሌው አባታችን ነው። አይተዋል ጌታን የሚወድበትን ልብ። አይታችኋል። በሰው ልጆች ታሪክ ውስጥ ያላየውን እግዚአብሔርን ድምፅ ብቻ ሰምቶ ተከትሎ ቶቶ ልጅህን ሰዋልኝ ብሎ ሲለው 6 ወልዶ ከ6ቱ አንዱን አይደለም የሰዋለት፣ ገና አንድ እንደወለደ እሱ ነው አምጣ አለው። ሊሰዋለት ሄደ። እንዴት አይነት መሰጠት ነው! እንዴት አይነት መሰጠት ነው! በእውነት አለው እግዚአብሔር፣ በእውነት አብርሃም፣ በእውነት እምላለሁ አለው፣ አንድ ልጅህን ለእኔ አልከለከልክምና
እኔም ደግሞ በአንተ በኩል መጥቼ ተወልጄ አንድ ልጄን ልኬው ለአንተና ለዘርህ ለአሕዛብ ሁሉ ጭምር መዳኛ የሚሆነውን እሰጥሃለሁ አለው። በስማቸው ተማማሉ። ስጠራው በጣም መንፈሴ ሁሉ ደስ ይለኛል። የአብርሃም አምላክ ብዬ ስጠራው ማለት ነው። የአብርሃም አምላክ የአብርሃም ልጅ ተብሎ ተጠራ። አይገርም? የዳዊት አምላክ የዳዊት ልጅ ተብሎ ተጠራ። ምንኛ አይምሮ ነው አሁን ይህንን ሊያብራራው የሚችለው? እንዴት የዳዊት አምላክ የዳዊት ልጅ ተብሎ ይባላል? የአብርሃም አምላክ እንዴት የአብርሃም ልጅ ተብሎ ይባላል? ሰው ሆኖ ከነዚህ አባቶች ተወለደ። የምድርን ዳርቻዎች ሁሉ ሊባርክ ሲፈልግ እግዚአብሔር የሰጠው ልጁን ኢየሱስ ክርስቶስን ነው። ከአብርሃም ዘር አብርሃም ይስሐቅን፣ ይስሐቅ ያዕቆብን፣ ያዕቆብ ይሁዳና ወንድሞቹን ወለደ። ቀጥታ በይሁዳ ውስጥ እሴይን አገኘ። ከዛ ዳዊት፣ ከዛ ድንግሊቱን ማርያምን አገኘ። አምላክ እኔ ታውኝ ወንድሞች እናቶች እኮ አምላክ ነው አብርሃም ቤት የተወለደው። ይህንን ሰማያትና ምድር በውስጥ ያሉትን ፍጥረታት ካለመኖር ወደ መኖር ያመጣ ሰማያትና ጨረቃና ከዋክብቱን ሁሉ ሰውን በመልኩና በአርአያው በአምሳሉ የፈጠረ አምላክ አንድ ሽማግሌ ዘር ውስጥ እዚህ ዓለም ላይ ፈለገው መረጠውና እስራኤል በሚባል ዘር ውስጥ ተወለደ። ንጉሥ በቤተልሔም በይሁዳ ምድር ከዳዊት ቤት ከናባባ እሴይ መንደር ከነሱ ቀዬ ተወለደ። እስራኤል 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 እንዴት እኮ ምንኛ መስጉነህ ነው እኮ ያለው አይደል? እስራኤል ዛሬ ይሄ ነገር ተሰውሮባቸው ብዙዎች ሲቅበዘበዙ ሳይ ውስጤ ሙጬ የሚያለቅሳል። እነሱ እስራኤል እስራኤል እነዛ ሁሉ ነቢያት መስክረውባት ጮኸው ተናገሩ። ምስክርነታችንን ማናመነ ብለው አሉ፣ ተናገሩ። ማንም ያመናቸው አልነበረም። አምላክ የአብርሃም አምላክ ቤተልሔም ኤፍራታ ትንሽዬ መንደር ውስጥ ተወለደ። የማን አምላክ ነን? የአብርሃም አምላክ። ማን ነው ስሙ? ማን ነው እሱ? ሰማያትና ምድርን በውስጧ ያሉትን ፍጥረታት ካለመኖር ወደ መኖር ይሁን በሚል ቃል የፈጠረ ጌታ። በልጃገረዷ እቅፍ ላይ ታቀፈችው። ሰው ሆኖ ስለተወለደ አጠባቸዋ። አቤት 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 አቤት! የዘላለም መገረሚያ እኮ አልኩህ። ለዚህ ነው እንትና እንትን ብሎ እንትና እኮ እንትና አሉና በለስተል ጴንጤ ጋር ምንም ነገር ጭራሽ መንፈሳችንን ታበሳጨዋለህ እንጂ አናታስገርመን። በቃ በኢየሱስ ተገርሜ ጨርሻለሁ። ከዚህ በኋላ በሱ እየተገረምን ነው የምንሄደው። መገረምስ በጌታ፣ መደነቅስ በጌታ፣ መታመንስ በጌታ፣ መደገፍስ በጌታ በጌታ፣ መጓደል በቅዱስ ስሙ። ተው እባክህ። የማንም አርቲ ቡርት የሆነ ሰው ጠርተው አምጥተው እዚህ እንትና ብለው ሲሉ በጣም ነው የሚያበሳጩኝ እኮ አልኩ። በጣም ነው መንፈስ የሚበሳጨው። በእውነት የምን በጣም መንፈስ ይቆጣል አልኩ። የተቀበልኩት የጠጣሁት የእግዚአብሔር እውነት ያበሳጫል። ሌላ ነገር መተህ ስትነግረኝ የሆነ ቆሻሻ ነገር ሌላ የደፋህብኝ ነው ይመስለኝ። ንጹህ ምንጭ ጠጥቻለሁ።
ንጹህን ምንጭ ጠጥተናል። ጴንጤው ጋር መጣ የሆነ ነገር ከሱ ውጭ ሌላ አወራለሁ ብለህ ስትል የሆነ ቆሻሻ አጣቢ ነገር ላያችን ላይ የደፋብን ያለው የሚቀፈን በጣም ነው የሚኮሰኩሰኝ አልኩ። እንትናና እንትና ያድናሉ ብለህ ስትለኝ ዳር ያዝ ምልህ ለዚህ ነው። ኢየሱስ ውድ ነው እኛ ቤት። ለዘላለም ቅዱስ ስሙ ይክበር። ተባረኩ ወንድሞቼ፣ ጸጋና ሰላም ይብዛላችሁ። እዚህ ላይ አበቃለሁ። ሰላም ሁኑ፣ ተባረኩልኝ። በጣም ደስ ብሎኛል። ሃሌሉያ፣ በጣም ደስ ብሎኛል። ደስ የምንሰኝበትን ደግሞ ከምንም በላይ እግዚአብሔር ወንድማችንን አዳነው፣ በቅዱስ አጠራሩ ጠራው። ሌሎችም ካላችሁ ይህን ጌታ ያልተቀበላችሁ ሰዎች ኑ ወደ እግዚአብሔር መንግስት። ፕሊዝ 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 እንለምናችኋለን፣ እንዳለ ቅዱስ ጳውሎስ እንለምናችኋለን። መትረፊያው መንገድ ኢየሱስ ነው ብዬ የምልህ መዳኛው መንገድ ኢየሱስ ነው፣ ሌላ የለም። የትኛውንም ያህል ዘመን ሂዱ፣ ሌሎች የሉም። አሉ ብለው የሚሏችሁ ሁሉ በሙሉ ውሸት ነው። ተባረኩ። ጸጋና ሰላም ከሁላችሁ ጋር ጸልዩልኝ። አብራችሁ በዚህ አገልግሎት ልትቆሙ የምትፈልጉ ሰው ፕሊስ አገኙኝ በውስጥ መስመር። በጣም አጠናክሬ እስከዛሬ ድረስ ነው ብዙዎች በሚቀልዱበት አይነት ነገር እኔ እንደዛ መቀለድ ስላልፈለግኩ ነው። ይህን አገልግሎት በጣም አንድ ሰው ምን አለኝ ሲነግረኝ፣ ተናገር እውነቱን የሚለው ይሄ ሎጎ አለኝ፣ ይሄ ክቡ ማለት ነው መስቀሉ ጋር ያለው እሱ በብዙ ሰዎች ልብስ ላይ ታትሞ አየሁት አለ። ይህ ሰው በጣም ትልቅ ሰው ነው እና ብዙዎች ለብሰውታል። ይሄ ሎጎ አለኝ፣ አንተ ተናገር እውነቱን፣ ይሄ መስቀሉ ያለበት መካከል ላይ የምታዩት ሰርክሉ ማለት ነው። እሱ ታቦቱም መስቀሉም ያለበት ብሉይ ኪዳንና አዲስ ኪዳን ነው እና እሱ ሰዎች ላይ ልብሳቸው ላይ ስታምፕ ተደርጓል አለ። ብዙ ሰዎች እንደ ካምፓኒ ድርጅት ዩኒፎርም ለብሰውት አየዋለኝ። ወደ ትልቅ ተራራ ላይ እየወጣ ነበረ፣ ሰዎችም ሁሉ ጭምር እንደዚህ ሲወጡ እያየው ነበር ብሎ ነገረኝ ማለት ነው። እግዚአብሔር ወዴት እንደሚያደርሰው ቀድሜ ያለው ግን ጽፌ ቀድሜ ያለው ይህ ሚዲያ ትልቅ ናል ብዬ እኔ ቀድሜ ያለው እንደ ፖስት ካደረግኩት እንደዚህ መናገር ወይ እግዚአብሔር ብዬ እኔ በቃ ተንበረከኩ በጌታ ፊት እግዚአብሔር ይመስገን ብዬ። አሁንም ያ ነው የእግዚአብሔር ቤት ነው። ይሄ በጣም ትልቁ ስራችን ይሆናል ብዬን የማስበው እኔ ብዙዎችንም ጌታ ቢፈቅድ እያናገርኩ ነው ያለው። ቤካዬ እባክህን በውስጥ መስመር ስልክህን አስቀምጥልኝ እፈልጋለሁ። ቤካ ቴንክ ዩ መሪ። እና ቴንክ ዩ ልቦ ያላችሁ ሰዎች አገልግሎቱ ይቀጥል ብላችሁ ምትሉ ሰዎች ካላችሁ አብራችሁኝ ቁሙ። ቴንኪው ፍዬ ተባረክልኝ። አብራችሁኝ ቁሙ። በጣም ማገልገል እፈልጋለሁ በእውነት ለመናገር ማለት ነው። ጌታ እግዚአብሔር ጸጋ ሲያበዛልን ነው ማገልገል የምንችለው። ጸጋን አላበዛልኝም ማለት አልችልም። ጸጋን ጌታ በጣም አብዝቶልኛል። ለእናንተም እንደዚሁ አብዝቶላችኋል። ወንድሞቼ እናቶቼ፣ ያዚህ አብራችሁ የምትተጉ አብራችሁኝ ግን እንድትቆሙ እፈልጋለሁ። አንዳንድ ነገር እዚህ ሶሻል ሚዲያ ላይ አይነገርም። እዚህ ብዙ ወሬ ለቃሚዎች ስላሉ ማለት ነው እና ፕሊስ አብራችሁኝ ቆሙ። ልታገኙ የምትፈልጉ ሰዎች በውስጥ አገኙ። በደንብ በተጠናከረ ነገር መስራት ፈልጋለሁ። በደንብ በተጠናከረ ነገር በጣም ብዙ ያነበብኳቸው ወደ ፐብሊክ ያልወጡ በጣም ብዙ አሉ እና አጭበርባሪዎች እንደፈለጋቸው የሚኖሩበት በጽድቅ ግን የሚያገለግሉ ታስረው የሚኖሩበት አይነት ዘመን ላይ ነው ያለ ነው። ነገር በቃ ተባረኩ፣ አግኙ።
በጣም ትልቅ ሰው ነው የምታውቁ። እዚህ ስሙን ብጠራው የምታውቁት ሰው ነው። ይህ ሰው የነገረኝ ግልጽ የሆነ ራእይ ነው እግዚአብሔር ያሳየኝ ብሎ ነገረኝ። ይሄንን መልእክት እኔ ለብዙ አመታቶች አይቻለሁ። ተናገር እውነቱን ዝም ብሎ ክሬት የተደረገ አይደለም። ይሄ ሎጎ ይሄ አርማ ዝም ብሎ ክሬት የተደረገ አይደለም ወንድሞች ናቶች። ኦኬ ሌሎች ስለ ኢየሱስ ክርስቶስ አዳኝነትና አምላክነት የማይናገሩ የቴሌቪዥን ፕሮግራም ብለው ከዚሁ ህዝብ ላይ ያለ አግባብ ዘርፈው ምንም ነገር ስለ ጌታ ማዳንና በጎነት የማይናገሩበት ትልልቅ የቴሌቪዥን ፕሮግራም አላቸው። በዚህ 10 ዓመት ውስጥ እኔ አንዳችሁንም በዚህ ጉዳይ ላይ ገንዘብ አልዘረፍኳችሁም። አንዳችሁንም ለቴሌቪዥን ፕሮግራም ብዬ ማለት አንዳችሁንም። እንደው አሁንም እኔ ጸሎት እፈልጋለሁ፣ አብሮነታችሁንም እፈልጋለሁ። በ2 እና በ3 ዓመት ውስጥ ነው እነሱ የቴሌቪዥን ፕሮግራም ብለው እየከፈቱ ምንም ላይሰሩበት ምንም ላያረጉበት ሚሊየን ብር የሰበሰቡበት ማለት ነው። ንግድ ማለት ነው። ማዳኑ በጎነቱ ጌትነቱ አይሰብክበትም በዛ ቴሌቪዥን ፕሮግራም ላይ። እስቲ እንትና ቴሌቪዥን ብላችሁ በሉ። ቴንክ ዩ ዘሙዬ ተባረኪ። እስቲ እንትና ቴሌቪዥን በሉኝ። በእውነት እኔና የዛሬ 9 ዓመት ምናምን አካባቢ ላይ እኔና አባ ዮናስ ትዝታው እና ቢኒያም የሚባል ከአባ ዮናስ ጋር ካናዳ ላይ የምታስታውሱ ሰው እሱ ሆነን የቴሌቪዥን ፕሮግራም ትፈልጋላችሁ ብሎ አንድ ሰው ጠየቀን። በጣም ነው በቃ ውስጥ ያዘነው በወቅቱ ማለት ነውና እንዴ ብናገኝ እናንተ በጣም ጥሩ ስራ እየሰራችሁ ነው ብሎ ሲለን እንግዲህ ኦኬ እኔ በጌታ ተጠርቼ ነው የማገለግለው፣ ወንድሞችም እንደዚሁ አልኩትኝ። ጥሬ ላይ ምንም ነገር አልደራደርም ከማንም ጋር እና ቴሌቪዥን ፕሮግራም ትፈልጋላችሁ ብሎ ሲለን አዋል በቴሌቪዥን ቢተላለፍ ብሎ ሲለን አዋል እና ቴሌቪዥን ያለው ሰው ላነጋግርላችሁና ለእናንተ ያግዛችኋል አለን። ኦኬ አልኩትኝ። እኔ ሙሉ ጊዜ አገልጋይ ነኝ። ደሞዜ ላይ እስራኤል ላይ ጠዋት ተነስቼ የማስበው ነው ሰው የሚድንበትን የወንጌል እውነት መስራት ነው፣ ወይ ማንበብ ወይ መጻፍ ወይ መጸለይ ነው። ሙሉ ጊዜ ነው የሰጠሁት፣ ዘመኔ ነው የሰጠሁት። እና ብዙዎቹም ክርስቲያኖች በዚህ ጉዳይ ላይ ያደክሙ ይፈልጉ። አንተ እንደዚህ ሆነ ቤተሰብን ታዲያ እንዴት ምናምን ነው። በቃ እግዚአብሔር ነው የሚያኖረው፣ ሞራሌ ሊሰብሩ ማለት ነው። እና ይህንን ትተህ ሌላ ስራ ብትሰራ ሁሉ ይሻልሃል ብለው ያሉኝ አማኞች ነበሩ። አሁንም እዚህ ውስጥ እንኳን የነበሩ ማለት ነው። አንዳንዶቹም ይቅርታ ጠይቀው ነው እንጂ አየህ ጌታ ልታገለግል የጌታን ጥሪ ሰምተህ ስትወጣ ቤተሰብህ ልጆችን ምናምን ነገር ብለው ሊያስፈራሩ ማለት ነው። መኖሪያ የዘላለም አምላክ እግዚአብሔር ነው፣ የዘላለም ክንዶቹ ከኔ በታች ናቸው ብሎ ያለ የሙሴ አምላክ እግዚአብሔር ከኔ ጋር ነው፣ ቀጥላለሁ፣ ማንም ሰው አያስቆመኝም ብያልኳቸው በወቅቱ ማለት ነው። እና ያ ሰው ቴሌቪዥኑን ላከራያቸዋለን ኦኬ ብለን ጠይቀልናል ነው። የምታውቁት ሰው ነው፣ ትልቅ የቴሌቪዥን ፕሮግራም ያለው ማለት ነው። የምታውቁት ሰው ነው። እና ጠየቀልን። ሲጠይቅልን በወር ከ2500 እስከ $3000 ትከፍላላችኋለን እና 30 ደቂቃ ነው የሚሰጣችኋለን። በሳምንት አንድ ቀን 30 ደቂቃ ነው የሚሰጣችሁ። በዛ ላይ 4 ናችሁ፣ አራታችሁ በወር አንድ ጊዜ ቴሌቪዥን ላይ ታቀርባላችሁ። ከ2500 እስከ 3000 ምናምን ነገር ወለዚህ እኔ ይቅርታ አልኩኝና ወዲያውኑ እነ ትዜንና እና አባ ዮናስን ቢኒያምን ትቼ እኔ ይቅርታ ይሄንን አፎርድ ማድረግ አልችልም አይደል አትላስዬ፣ እኔ በምን አውቃለሁ፣ ግን እኔ በቃ ገና ሲጠራ እኔ አልችልም አልኩኝ። አልችልም ብዬ ወጣሁኝ። እና የቴሌቪዥን ፕሮግራም ብሎ በሚሊየን ህዝብ ሲበዘበዝ ኖሯል። ከዚህ ቤትም ደጋግሜ አውርቼ ይሄን ነገር እናድርግ ብላችሁ ስትሉት ታስታውሳላችሁ አይደል? ለቴሌቪዥን ፕሮግራም እንዲሆን ገንዘብ እናዋጣ ብላችሁ ስትሉኝ ብዙዎቻችሁን አንዳችም ነገር እንዳታዋጡ ሆልድ አድርጋችሁ ያዙት ብዬ ስናገር የሰማችሁ 77 ቁጥር ጻፉልኝ።
ለቴሌቪዥን ፕሮግራም እናዋጣ ብላችሁ ስትሉኝ አይ አሁን አታዋጡም፣ ሆልድ አድርጋችሁ ያዙት በየስል መኩሪያ ታስታውሳላችሁ። ከአውሮፓ እነ ቢኒዬ ሰኒዬ ከእስራኤል እነ ዘሙ ከሊባኖስ ገኒዬ ታስታውሳላችሁ አይደል? አዎ። ግን ጸልዩልኝ፣ አሁን ጸልዩልኝ። እግዚአብሔር በጣም ትልልቅ ራእዮችን እያሳየኝ ነው፣ በያው ጌታ ፊት ምላችሁ ማለት ነው። እና ለሰዎችም እያዩ ይነግሩኛል። ልክ አሁን ይሄ ወንድም የነገረኝ ወንድም ይሄ ተናገሩ እውነቱን ሎጎ በሰዎች ልብስ ላይ እንደ አርማ እንደ ድርጅት አርማ ስታምፕ ሆኖ አየሁትኝ እና በትልልቅ ከተሞች ላይ ስክሪን ላይ ተሰቅሎ ሎጎም በስርዓት ነው የማየው። በተለይ አንዲት እናት ከአውስትራሊያ የነገሩት በጣም አረሳው ራሱ እግዚአብሔር ለኔ ተገረ አሰፋሽ ታስታውሳላችሁ፣ በጣም ብዙዎቻችሁ ማለት ነው። እኔ ብዙ ጊዜ የማውቃችሁ ብዙ ዘመን የማውቃችሁ ሰዎች ናችሁ እና ጸልዩልኝ፣ አብራችሁኝ ቆሙ። ጊዜው የደረሰ ይመስለኛል። አንድ ራእይ ጌታ አሳየኝ። በቃ ጌታዬ ኢየሱስ ለዘላለም ስም ይባረክ። ጊዜው ደርሷል። አሁን ራእይ ልይ እናንተ ባታስታውሱ 10 ዓመት እኮ ኖርናል። ሪታይ አንድ ራእይ ጌታ አሳየኝ አሁን በቅርብ። ባጭሩ ራእዩን ባልነግራችሁም ሰዓቱ ደርሷል ብሎ የሚል ነው። የትኛው ሰዓት? ጌታ ኢየሱስ ስም ይባረክ። የኔ አባት ለዘላለም ስም ይቀደስ፣ ለዘላለም ስም ይቀደስ። አንተ እግዚአብሔር ነህ። አንተ ራስን ታምነህ ትጠራለህ፣ ራስን ታምነህ ትሰራለህ። ያንን ሁሉ ስታሳየኝ ጌታ ሆይ እኔ በእውቀት ቢሆን እውቀት የለኝም፣ ትምህርት የለኝም፣ ይሄ በእኔ አቅምና ችሎታ ሊሰራ አይችልም። አንተ ግን አንተ ነህ፣ ልታደርገው የወደድከውን ነገር ሁሉ ትሰራለህ ብዬ ስል የተናገርከኝን አረሳም እና ለጌታ ክብር ይሁን። ሁሉ ነገር እዚያ አይወራም። በጸሎት አስቡኝ። በተለይ ይሄ ሚኒስትሪ ማለት ነው። እኔ እንኳን ባልፍ ከዚህ ምድር ላይ ወደ ጌታ እንኳን ብሄድ ወይ በልጆቼ በኩል ወይ በሌላ በኩል ይሄ አገልግሎት የሚቀጥል እንደሆነ ግን በደንብ ልነግራቸው እወዳለሁ። አሁን እዚህ ጋር እንደዚህ ተለጥፎ እንደምታዩት አይደለም። ልክ እግዚአብሔር በብዙ ሰዎች ለራሴን በተናገረኝ መንገድ በዓለም አቀፍ የሚቀጥል ትልቅ የወንጌል ሚኒስትሪ ነው። ዓለም አቀፍ የወንጌል ሚኒስትሪ ነው። ሰዎች አዲስ አበባ ከተማ ውስጥ ብቻ እየሰሙ ነው ኢንተርናሽናል አገልግሎት ምናምን ነገር ብለው የሚሉ ስሙን አስቀድመው ስራው የለም ስሙን ግን አስቀድመው ኢንተርናሽናል ምናምን ነገር ብሎ ይልላል። የሆነ ነገር አድርጎ ማለት ነው። ከስራው በፊት ማለት ከስሙ በፊት ስራው ቢቀደም ጥሩ ነበር። ኢንተርናሽናል ብለው በጣም እነዚህ ሰዎች የፈለጉትን ሲጠይቁ ህዝባችን ኪሱም ማረቡምና መቀነታቸውም ይፈታል። በሳሙኤል አምላክ ፊት ለፊታችሁ ቆሜ የቴሌቪዥን ፕሮግራም ገንዘብ አዋጡልኝ ብዬ ከማናችሁም 5 ሳንቲም አልወሰድኩ በዚህ 10 ዓመት ውስጥ ማለት ነው። ሌሎች በገስት ሃውስና በምናምን ብዙዎች ዘርፈዋቸዋል። ኢንተርናሽናል ይላል ከተማ ውስጥ ሆኖ ማለት ነው። የአዲስ አበባ ህዝብ እንኳን አይሰማውም እኮ የሆኑ 3 እና 4 5 6 ወይ እንደዛ እያልኩ አይደለም። እና ህዝቡን ማሳነስ አይደለም በቁጥር ኢንተርናሽናል ምናምን ነገር ብሎ ይላል። በዓለም ዙሪያ የሚሰማ ማለት ነው። ወደዚህ ወደ ቲክቶክ የመጡ ሰዎች ሁሉ ምን ብለው እንደመጡ አንዳንዶቹ ሲያወሩ አንተ አቤቱ ጌታዬ ወይኔ አድነኝ፣ እኔ አባት አድነኝ፣ አድነኝ። እኔ አልስቅም፣ በእውነት አድነኝ። ኤርሚ አንተን የሚሰማህን ህዝብ ያህል እኔን ቢሰማኝ አለኝ አንደኛው። የምታውቁት ሰው ስሙን ብጠራው የምታውቁት ሰው እኔም ቢሰማኝ
አሁን ነገር አላረሰው ምን በቃ እኔ ምን ነካ አንተ ምናምን ነገር አላለኝም። አይንህን እንዳላየው ብዬ ነው ያባረርኩት። አየህ ይሄ ሁሉ ህዝብ እየሰማ ኤርሚ እንደ የምልህ በጣም ይልልሃል። ይሄ ጥመለመላል ማለት ነው። በላተኛ። ለዚህ ነው አየህ ወጥቶም ነበር እንደዚህ ቲክቶክ ላይ ሞቲቭህ የተበላሸ ከሆነ እግዚአብሔር በሰውን ፊት ሞገስ አይሰጥህም። እና እግዚአብሔር ይባረክ። ሁሉ ነገር አይወራም፣ ግን ጸልዩልኝ፣ ጸልዩልኝ። በጌታ ፊት አንድ የማነባበት ነገር አለ። እግዚአብሔር እሱን ነገር እንዲያደርግልኝ ጸልዩልኝ። ቴንክ ዩ። ጸጋ ይብዛላችሁ። ወዳችኋለሁ። ትልቅ ስራ አለ በፊት ለፊታችን፣ ትልቅ ስራ አለ። በጣም ትልቅ ስራ አለ። ትልቅ ስራ አለ። ጸልዩልኝ። በውስጥ ልታገኙ የምትፈልጉም ሰዎች ካላችሁ አገኙ። አሁን ከ10 ዓመት በኋላም ቢሆን እንግዲህ በደንብ መነሳት አለብን። ኢትዮጵያ ውስጥ እንኳን ራሱ ፕሮግራም ማድረግ ፈልጋለሁ። ሰው ስለሚያደርግ ፈልጌ ሳይሆን እንደዛም አላደርግም፣ እንደዛ በእንደዛም አላምንም። ግን እሱን ሳስብ ከእግዚአብሔር ሕዝብ ላይ ከጉድለታቸው አውጥተው በስንት የሚቆጠር ገንዘብ አውጥቶ ማድረግ በጣም ለኔ ከባድ ነው። የዚህ ዓለም ገንዘብ ያላቸው ሰዎች ኢየሱስ ክርስቶስ ስሙ በሚጠራበት እነሱን አታገኛቸውም። የእነሱ ስም በሚጠራበት ጉባኤ ላይ ነው ገንዘብ የሚሰጡት። መገለጥ ብሎ በሚል ማለት ነው። ማነ በረከት ሳውዝ አፍሪካ ላይ የምትኖር ብሎ ስላለው ብቻ እንደ ምሳሌ ቤክዬ ላርግ ብዬ ነው። ቢኒያ የምትባል ለንደን ሀገር ያለ ወንድም አለ ተብሎ ስሙ ሲጠራ ብቻ እንጂ ስማቸው ሲጠራ ብቻ እንጂ ስሟ ሲጠራ ብቻ እንጂ ጌታ ስሙ በሚጠራበት ላይ በፍጹም የማይዘረጉ የዚህ ዓለም ገንዘብ ያላቸው ባለሀብቶች ውሸት ነው። ጌታ ኢየሱስን እንወዳዋለን ምናምን ነገር ብለው የሚንቀጠቀጡት ነገር ነው ብዙ። እውነት ነው። የግድ ከኤርሚያስ ጋር ይቁም ማለት አይደለም። ጉባኤ ውስጥ ስማቸው ሲጠራ እንጂ ስሙ ሲጠራ ስማቸው ሲጠራ የሚጮሁ ስማቸው ሲጠራ የሚሰጡ ስሙ ግን ሲጠራ የማይሰጡ የዘንድሮ ክርስቲያን ስሙ ሲጠራ ሳይሆን ስሙ የጌታ ስም ሲጠራ ሳይሆን የራሳቸው ስም ሲጠራ ነው የሚወዱት። ይሄ ትልቁ ውድቀት ነው። ስማቸው ሲጠራ ማበረታቻ ምናምን ነገር ብለው ይላሉ። የእግዚአብሔር ልጅ ግን ስሙን ግን ጠርተው ለአዳዲስ ሰዎች እኔ ምስክር ነኝ። ለጌታ ማነው ለአዳዲስ ሰዎች በዓለም ላሉ ሰዎች ጌታን እንዲቀበሉ ያንን አገልግሎት የሚያገለግሉ ሰዎችን እንደነኛ አይነትን ሰዎችን ቤተክርስቲያን ተደግፋለች ብለህ ብትለኝ እኔ እስቅብሃለሁ። እኔ ምስክር ነኝ። ለኢትዮጵያ ቤተክርስቲያን ማለት ነው። እኔ ምስክር ነኝ አልኩ። በዓለም ዙሪያ ያሉ አንዳቸውም አብያተ ክርስቲያናት ደውለው ይህንን ያህል ህዝብ ጌታን ተቀበለ ኤርሚ በዚህና በዛ ምናምን ነገር ብለው ይላሉ እንጂ አንዳቸው ማስታወሻ ደብተርና ስክሪፕቶ እንኳን እንግዛለን እንኳን ብለው ያሉ የለም። ለወንጌል ስራ ግን ተብሎ ስንት ገንዘብ ነው የሚሰበሰበው በቤተክርስቲያን? በጽድቅ ስለምኖር በጽድቅ እናገራለሁ። ጌታዬ ኢየሱስ ይህንን አቅምና ጉልበት ስለሰጠኝ ማለት ነው። አስራት ስንት ቦታ ላይ ይሰበሰባል?
ጻፍ ውስጥ በእግዚአብሔር ፊት ለኤርሚያስ አስራቱን ማን ነው እዚህ መካከል የሚሰጥ? የወንጌል ስራ ስለሚሰራ አንዳችሁ አጽፉም። የምትጽፉም ሰዎች ካላችሁ ውሸታሞች ናችሁ። አንዳችሁም በኤልያስ አምላክ ፊት ማለት ነው። እየወቀስኳችሁ እየከሰስኳችሁ አይደለም። አንዳንዶች በግላችሁ ተነስታችሁ ከምትሰጡት መልካም ስጦታ የተነሳ ካልሆነ በስተቀር ማለት ነው። ቤተ ክርስቲያንስ አስራት ትሰበስባለች። አስራት መሰብሰቡ ነውር ነው አይደለም፣ ስጡ። ግን አስራት ተሰብስቦ ወንጌል ለሚሰብኩ ማንን ዞር ብለው አይተው ያውቃሉ? አንተ ጳውሎስ እኮ በትክክል እኮ ነው የተናገረው። እውነት የሚያበራየውን በሬ አፉን አትሰሩትን ብሎ ያለው ሲብስበት እኮ ነው የተናገረው። ሲብስበት ማለት ነው። ሌሎቹ ሞግዚት የሆኑ አጭቤዎች ተነስተው በእኔ እጅ ጌታን የተቀበሉ ሀብታሞችን ዛሬ እየዘረፏቸው አሉ። ታውቃለህ? ሀብታሞችን እኮ አልኩ። በተለይ አሜሪካ ሀገር ስቴቱን አልናገርም። አንድ ትልቅ ባለ ሀብት ማለት ነው ጌታን በእኔ እጅ ነው የተቀበለችው። በጣም በብዙ ሚሊዮን ዶላር የምታንቀሳቀስ ማለት ነው። ስልኳ ሁሉ እጄ ላይ ያለ እሷን። አሁን ሌሎቹ ናቸው በእኔ እጅ ጌታ የተቀበለችው። ልብ በል። ወዲያውኑ በአባቶቼ በኤልያስ አምላክ ፊት አንተ በጽድቅ ኑርለት አልኩ። በእውነት በዛን ጊዜ ጌታ እንደተቀበለች ቴሌቪዥን ፕሮግራም ቴሌቪዥን ምናምን ነገር ላድርግልህ ምናምን ብለች፣ በፍጹም አልኳትኝ። በፍጹም ኢየሱስ ምስክሬ እኮ ነው አልኩ። በፍጹም አታደርጊውም አልኳት። ከዛ በኋላ አንዴን የተደዋወሉ። ከዛ በኋላ ተደዋውለን አናውቅም። አገኟታ አጭቤዎቹ ያልደከሙባት አሁን እያለቧት እንደሆነ አስባለሁ። ኢየሱስ ያድናል በእውነት። እና በቃ ይቅር እዚህ ጋር ላብቃ። በጸሎታችሁ አስቡን፣ በጸሎታችሁ አስቡን። ፕሮግራሞችን ማድረግ እፈልግ ነበር። ጌታም የተናገረኝ ነገር ስላለ ሰዓቱ ደርሷል፣ ጊዜው ደርሷል ብሎ ያለኝ ማለት ነው። ያሳየኝ ነገር ስላለ ቀጥሎ መናገር ስለማልፈልግ ነው። ግን እንዴት ይሆናል? በቃ ምንጭን እንዲከፍትልኝ ጸልዩልኝ። በጌታ ምንጭ እንዲከፍትልኝ ማለት ነው። በፍጹም ከቅዱሳን ገንዘብ ሰብስቤ እንደዚህና እንደዛ ብዬ ብሎ በሚል አሁን ያን ሁሉ ያሳየኝ ነገር እንደዚህ ይቻላል። በቃ እግዚአብሔር የሆነ በቃ ምድረ በዳውን ሰንጥቆ በኤዶሚያስ ምድረ በዳ ላይ ውሃው ከየት እንደመጣ ዝናቡ የቱ ጋር እንደዘነበ አይታወቅም። ውሃው ግን ሸለቆን እንደሞላ ማለት ነው። እግዚአብሔር እንደዛ አይነትን እግዚአብሔር ተአምራትን እንዲያደርግ ጸልዩልኝ። በቃ በግልጽ ነገርኳችሁ። ዞሬ ማገልገል ፈልጋለሁ። ትልልቅ ክሩሴዶችን ማዘጋጀት ፈልጋለሁ። ጌታ ያሳየኝ ስላለ ሰዓቱ ደርሷል። በአውስትራሊያ፣ በአሜሪካ፣ በካናዳ፣ በአውሮፓ፣ በእስራኤል በተለያዩ አገሮች ላይ 2 እና 3 ቦታ ላይ አውሮፓ ከሄድኩ 2 አገሮች ላይ ወይ 3 አገሮች ላይ አሜሪካ ከሄድኩኝ ሰፊ ግዛት ስለሆነ ካናዳም ከሄድኩኝ ሰፊ ግዛት ስለሆነ አውስትራሊያም ከሄድኩኝ ሰፊ ግዛት ስለሆነ በጣም መስራት ፈልጋለሁ። ምን የወንጌል ስርጭት ከሚሰራ ቤተክርስቲያን ጋር አብሬ እሰራለሁ። ግን ያን ለማድረግ ማንን ምን ልጠይቅ? ማንን ምን ልጠይቅ? ሆስዬ ጸልዩልኝ። በእውነት የእውነት ስትንበረከኩ ጸልዩልኝ። እግዚአብሔር የጸልዩ ልጆቹን ጸሎት ይሰማል። የተአምራት አምላክ ውሃን በኤዶሚያስ ሸለቆ ውስጥ በዛ ጉድጓድ ውስጥ ውሃን የሞላ ጌታ የሰማይ አምላክ ቅዱስ እግዚአብሔር የተአምራት አምላክ ተአምር እንዲያደርግ ማለት ነው። ጸልዩልኝ።
እግዚአብሔር ብዙዎችን ይጠራል። ብዙዎችን ይጠራል። ብዙዎችን ይጠራል። ጊዜው ደርሷል። ያሳየኝ ነገር አለ። አብረን የእግዚአብሔርን ስራ የምንሰራበት ማለት ነው። ይሄ ማለት በአካል የምንገናኝበት ማለት ነው። በአካል ለማገናኘት ግን ብዙ ነገር ያስፈልጋል። ከምንም በላይ ገንዘብ ያስፈልጋል። አዳራሽ ለመከራየት ገንዘብ ያስፈልጋል። ሳውንድ ሲስተም ለመከራየት ገንዘብ ያስፈልጋል። ብቻዬን ደግሞ ማገልገል አልፈልግም። ሌሎችም ሰባኪዎችንም ጭምር መያዝ ፈልጋለሁ። በአንድ ከተማ ውስጥ የ2 ቀን የ3 ቀን ኮንፈረንስ ማዘጋጀት እንችላለን። አበሻ በሚበዛበት አካባቢ ላይ የወንጌል ስርጭት ማለት ነው። ኮንፈረንስ ዘማሪዎች መምጣት አለባቸው። ለታመሙ ሰዎች እንጸልያለን። አድናለሁ ብሎ ያለ ኢየሱስ ያድናል። ለምልክትነት ብቻ አቆማለሁ ብሎኛል። ያደርገዋል ጌታዬ። ራሱ ተማምኖ ሲናገር እግዚአብሔር ሊያደርገው ነው። ላይፈጽም ላያደርግ እግዚአብሔር አይናገርም። ጌታ እግዚአብሔር ይባረክ። ብዙ እግዚአብሔር ያስነሳቸው በዓለም ዙሪያ ያስነሳቸው ወንድሞች እህቶች እየጸልዩልኛሉ። ከሳውዝ አፍሪካ፣ ከአረብ ሀገራት፣ ከኢትዮጵያ፣ ከአውሮፓ፣ ከአሜሪካ፣ ከአውስትራሊያ በጣም ብዙ እህቶች ለጌታ ክብር ይሁንና ጸልዩልኝ፣ በጸሎት አስቡኝ። ይህንን አገልግሎት እግዚአብሔር ከፍ ያደርገዋል። ብዙ ሰው ስታምፑ እላው ላይ ተመቶ ልክ እንደ ድርጅት ዩኒፎርም ለብሰውት ተናገሩ እውነቱን፣ ተናገሩ እውነቱን፣ ተናገሩ እውነቱን ይላል። በየሰው ልብስ ላይ ብሎ የነገረኝን እግዚአብሔር ደጋግሞ የነገረኝን በሰዎች በኩል ሁሉ ጭምር እያረጋገጠ ነው። ይሄ ማለት ምን ማለት ነው? በጣም የሆነ ቦታ ላይ ሄዶ የሚቆም ነገር አይደለም። ጌታ ይሰጠን ለማለት ነው። ተባረኩ። ጸጋ ይብዛላችሁ። ልታገኙ የምትችሉ ወንድሞች ካላችሁ እነንትና ብዬ ያላችሁን በልባችሁ ካለ ልታገኙ ትችላላችሁ። ቮይስ ሪካርድ ልታረጉልኝ ልጽፉልኝ ትችላላችሁ። ጸጋ ይብዛላችሁ። ተባረኩ። መልካም ቀን እንደየሰዓታችሁ አቆጣጠር። ሰላሙን ወገኖች፣ በጣም ነው ከልቤ የምወዳችሁ። ቢኒያ ወንድምነት ጠፍተህ ነው የከረምከው። እንኳን ደህና መጣህ። ድምፅህን ብቻ ልስማና ልዘጋ ነው። ጨርሻለሁ። ልጆቼን ላስተኛ ነው። ተባረኩልኝ። እሺ ኤርምዬ እንኳን ደህና ቆይ። እንዴት አላችሁ? ሁላችሁም ሰላም እንደሆናችሁ ተስፋ አደርጋለሁ። መርጌታ 2 ቤካዎች እንዲሁም ሄደን እናታች ያላችሁ ቅዱሳን የጌታ ጸጋና ሰላም እንደ ከዚህ ቀደሙ አብሯችሁ ይሁን። አብሮን ነው። ተባረኩልኝ። አሁን ትንሽ ጠፍቻለሁ። ወደ ሀገር ቤት ኢትዮጵያ መጥቼ አሁንም እዛ ነው ያለሁት። ከቤተሰብ ጋር ጊዜ ምናምን ልውሰድ ብዬ በዛ ምክንያት ነበር የጠፋው። ስላየኋችሁ ደስ ብሎኛል። ያው አጋጣሚውን ሳገኝ እሰማለሁ። ከታችኝ ምናምን አያችሁ ነበር። ብርክ በሉልኝ። ኤርሚዬ እንደገና ስለሰማው ስላየው ደስ ብሎኛል። ተባረኩልኝ። እረፍት አድርገው ወንድሜ። ሌላ ጊዜ ለሰፊው እንጫወታለን። ተባረክ። ቴንኪዩ ቢኒ፣ ተባረክ። እኔም ስለሰማው በጣም ደስ ብሎኛል። 2 ቤካዎች ጌታ ሄዱ። ሁላችሁም ወገኖች ጸጋና ሰላም ይብዛላችሁ። ተባረኩ። መልካም ጊዜ። ለእግዚአብሔር ክብር ይሁን። ሰላም